ቀቢና ታጥበሽ አለችኝ። እሱን አቆይተሽው ፊትሽ ላይ ማሳጅ ቀስ እያልሽ ፊትሽን ቀስ እያልሽ ማሳጅ አድርጊ በሱ ብለኛለች። እያደረኩኝ አቆይና በቃ ወደ 2 ሰዓት 3 ሰዓትም አቆይና ሻውር ሙሉ ሻውር ነው የምገባው። ፊቴን ሌላ ሳሙና ሳላስነካ በዚህ ታጥቤ ሻውር ገባና ይሄ የማታ ክሬም ነው የላከችልኝ። ቆይ እኔ እየጻፍኩ ምን አታፍጥኝ። አንዴ ሼክ ተደርጎ ተመቶ የሚቀባውን ክሬም ለመሰሽ የላከችልኝ ቪዲዮ ልከሽልኝ ስለማየው ነው። እሱ ማየት ስላለብኝ ነው። ስቴፕ እዛ ታጥበሽ የማታውን ከመተኛታችሁ 2 ሰዓት በፊት የምትቀቡ ክሬም ያለችኝ ይሄን ነው። ተሳሳትኩኝ። የሸጥሽልኝ ተራዋ ሲደርስ ነው እሷ የምታወራው። እኔ አንቺ ተራ ነው ዝም ብለሻል። ተሳስተሻል። ተራዋ ሲደርስ እሺ። 5ኛ ይህንን የማታ ከመተኛትሽ ከ2 ሰዓት በፊት። ስለዚህ አንቺ 5 ፍሬ ቃል የተላከልሽ 2 አለ 2 ይሄ ነገር ባለፈው ነው። በጣም ፊቴ ከተበላሸ በኋላ እጄ ላይ አፍስቼ ሽታውን ሳይ ሽታ ያለ ነገር በነገራችን ላይ ፊቴ አይሆነው አይቼ እንደዚህቹ አስቀመጥኩኝ። ይሄ አለ 2ቱ ይሄ ለውጥ ፊትሽ ላይ ሳታይ እኔ ሳታስፈቅጂ እነዚህ ነገሮች እንዳትከፍቺ ብለኛለች። የቱና የቱ? እሱ ሰማያዊ ነገር የቱና የቱ? ይሄን እቺ ኦኬ ጥሩ እሺ። በቃሽ ከመተኛትሽ ከ2 ሰዓት በፊት የማታ ክሬም ተቀብተሽ በቃ አለቀ። 5 ፕሮዳክት ነው አንቺ የምትጠቀሚው። አንደኛ በመታጠቢያ ትታጠቢያለሽ፣ 2ኛ ማርጠቢያ ሞይስቸራይዘሩን ትቀቢያለሽ፣ 3ኛ ሰንስክሪኑን ትቀቢያለሽ። ከዛ ከሰዓት ደግሞ ስራሽ ስትጨርሺ በመታጠቢያው ታጥበሽ ከዛ የ2 ሰዓቱን ክሬም ተቀብተሽ ከ2 ሰዓታት በኋላ 6 ሰዓት ላይ 4 ሰዓት ትቀቢ። ለምሳሌ 6 ሰዓት ላይ በራሱ ሳሙና ጠዋት በታጠብሽበት መታጠቢያ ታጥበሽ 4ኛ ላይ ሼክ ተደርጎ 4ኛ ፕሮዳክት ተመቶ የሚቀባውን ተቀብተሽ ትንሽ ፊትሽን ማሳጅ አድርገሽ እዛ ገብተሽ ገላሽን ታጠብሽ። ሳሙና መታጠቢያ 5ኛ ከመተኛትሽ ከ2 ሰዓት በፊት የምትቀቢውን ክሬም ተቀብተሽ ትተኛለሽ። ይህንን ሮቲን ለስንት ቀን አደረግሽው? ይህንን ለስንት ቀን ተገበርሽው? ተከታታይ 3 ቀን ተቀብቼው ፊቴ በጣም መበለስ ሲጀምር መጣው እሷ ጋር። እሺ መቅላት ነው ጀምር። በቃ ላሳይሽ እኮ ፎቶ ልኬላት እንደው አሳይ። አሁን አንቺ ካሜራሽን አዙረሽ በሌላ ስልክ ከሆነ ዋትሳፕሽ አሳይ። እኔ ማለት ነው በእኔ አይደለም። እኔ አስካር የሚባል ሰፈር በጣም ሰፈሬው ሩቅ ነው። በጓደኛዬ ስልክ ነው ያስመጣሁት። ይኸው ይዤዋለሁ ስልኩን እራሱ። እሺ ካሜራ ማዞር ታውቂያለሽ? ካሜራሽን ወደኋላ እንደዚህ ያሳይሻለሁ። እንደሱ አይደለም። የቲክቶክ ካሜራ ማዞር አታውቂም? ፍሊፕ ማድረግ። አሁን እኔ ላስረዳሽ። አሁን እኔ ካሜራ አሁን ፊት ለፊት እታይሻለሁ አይደል? እንደዚህ አዞሪ ካሜራሽን። እንደዚህ ስታዞሪ በጀርባ ይሆናል። ገባሽ? አዎ እንደዛ ነው ሊታየን የሚችለው። ይታያል አሁን? አዎ ግን ትንሽ ራቅ አድርጊው። በጣም አቀረብሽው እና ግማሹ ነው የሚታየን። ወይ ደግሞ ቆይ ላተልቅሽ አንቺን። እሺ ቅድሚያ የላኩላት ፎቶዬ ይሄ ነው። የመጀመሪያ ፎቶሽ ጥሩ። የመጀመሪያ መድኃኒት ሳልጠቀም የላኩላት ፎቶዬ ይሄ ነው። ከእሷ ስር ነው እያሳየውሽ ያለሁት። እሺ ከዛን ዋንትሽን ብታወልቂ ስክሪኑ ለመጠቀም ይመችሽ ነበር። እኔ እቃ እያጠብኩ ነው። አለርጂክ ስላለብኝ መድኃኒት ተቀብቼ ነው። ይቅርታ አድርግልኝ እናቴ። እሺ እናቴ ችግር የለም። እሺ ግን በ3 ቀን እንዴት የሰው ልጅ ስኪን ኬር ውጤት ይጠብቃል? ቆይ ወደ ላይ ከመጀመሪያው ይሄ ነው። እሺ በቃ እሺ ሂጂ ውረጂ። አሁን ውረጂና ፊትሽ እንዴት እንደሆነ እናየዋለን። ከዛ ቦይስ እሷ የላከችው ላሰማሽ ዋጋውን ምናምን ይቅር። ክፈች ሁሉንም
ፓኬቱ እንደ እንጀራም ያለው አለ። አንድ ቦታ ላይ ያዙ። ከነመላኪያ 18,000 ነው። ሰምታችኋል? በኢትዮጵያ ሽማሬት ላይ ሙሉ ፓኬቱ እንደ እንጀራም ያለው አለ። እንደ እንጀራ ያለው አለ። ቻፕስቲኩ እና ኮላጅኑ እስከነ መላኪያ 18,000 ነው ማለት ያ ነው አይደለም። ማስገባልሽ እንትን ላኪልኝ፣ አካውንቱን ላኪልኝ። እሺ እናቴ። ከዛም ይሄ ለተላከልኝ አካውንት ነው የኢትዮጵያ አካውንት። ኦኬ። ከዛ በኋላ እኔ ላኩላት ኢትዮጵያ ነው የሚላክልሽ። ነገ ደረሰኝ ልክልሻለሁ። እሺ እናቴ፣ ግን በማርያም መልሽልኝ። 8,000 ብር አስገቢ ብለሽ ነበር። ባኮ ትናንትና ጨርሳለች ውዶቼ ካሉና ችግር የለውም። በቃ እና እንዴት ነው አድራሻ ልክልሻለሁ ወይስ ምንድን ነው የማደርገው? የመጀመሪያው ቪዲዮ ተቀበልሽ ትቀበል ሰንስክሪን ከዛ ከሰዓት ደግሞ ተቀብተሽ ግን ለከንፈር ብዬሽ ነበረ ረስተሽ ነው? ለከንፈር ብዬሽ ነበረ ረስቼ ነው። ረስተሽ ነው አልተመለሰልኝም። ግን ለከንፈር ብዬሽ ነበረ ረስተሽ ነው። ከዛ ይሄን ፎቶ እንደዚህ እንደተበላሸው ስልክ እንዳይታይ አድርጋ ሁለቱንም ቆለፈች። ራቅ አድርጊው፣ ትንሽ ራቅ አድርጊው። ወደ ብሽ ብሏል። አይታይም። እሷ እዛው ነው የቆለፈችው። እኔ የላኩት ኖርማል ነበረ። ከዛ እንዴት እንዳደረገችው አላውቅም። ቆለፈችውና ማርያምን ማንም መቆለፍ አይችልም። ምንድን ነው መቆለፍ? ኤችዲ ላክሽው ስትልክ ኤችዲ ላክሽው። ወይኔ በጥራት ስላላክሽ ነው። ማንም የማንንም መቆለፍ አይችልም። እኔ ለሰው የላኩለትን ፎቶ እሱ መቆለፍ አይችልም። ምንድን ነው መቆለፍ? ኤችዲ ነው የሚለው። ይኸውልሽ እያንቀሳቀሽ ስልክሽን ብዥ እያረግሽ ፎቶ አንስተሽ ስለላክሽላት ነው። ጥራት የለውም። ይኸውን ፎርዋርድ የተደረገ ነው ደግሞ አሹ ፎርዋርድ ነው። አንቺ ከሌላ ስልክ ነው ፎርዋርድ ያደረግሽላት። ፎርዋርድድ ነው የሚለው አይሹ። በእኔ ስልክ አንስቼ ነው በዚህ ስልክ ምልክላት እንጂ እኔ እና እቺ ልጅ አሁን ረመዳን ስለሆነ ነው እህታማቾች ቤት አንድ ላይ ሆን ነው ቤት በጣም ምርቅ በጓደኛዬ ነው ያዘዝኩት። አሁንም እኮ ቢሆን አልካድኩም። በእሷ ነው ምልክው። እሷ ነው መቆለፍ ይቻላል። እስቲ ቆልፉና አሳዩኝ። እኔ ነው ለማን ልላክ አሁን በዋትሳፕ የሆነ ነገር እስቲ የሚቻል ሰው ይቻላል። ሰው የላኩት ፎቶ እንዳይታይ አንድ ሰው ራሴ ጋር እንዳይታየኝ ይቻላል እንደዚህ ማድረግ። ሰምቼም አይቼም አላ ከተቻለ እንግዲህ አንድ ሰው ያሳየኝ። አንድ ሰው እኔ ዋትሳፕ ያላችሁ ሰዎች የላኩላችሁን ነገር ቆልፋችሁ አሳዩኝ። እሺ ክፈቺ ከፎቶ ቀጥሎ ያለው ማለት ሶሊ እንዴት ነሽ? በማርያም እና ፊቴ ዛሬ 6ኛ ቀኑ ነው። በቃ ተቀቢ ካልሽኝ ላውጥ ካየሽኝ ንገሪ ብለሽ ነበረ። ፊቴ በጣም ጠቆረ። እየተጠቀምኩት ያለሁት አንቺ የሰራሽልኝ ቪዲዮ እያየሁ ነው። ግን በጣም በቃ ከሰውነቴ ጋር ማይመሳሰል ነው የሆነው እና በአርሴማ ሶሊ ምን ላድርግ መልሽልኝ። አንዲ ስልኝማ ማሪፖዛ አድርጊና ይህ ፎቶ እንደዚህ ሊሆን የሚችልበት ምክንያት አንደኛ አንቺ ከዛኛው ስልክሽ ፎርዋርድ ስላረግሽው ራስሽ ከዛኛው ስልክሽ ከደለችው ብቻ ነው ደብዛዛ የሚሆነው። እኔ ለምን ደልታለሁ? ከጓደኛዬ ጋር እኮ ነው የምላላከው። ለምን በቃ እንደዛ ከሆነ ከራስሽ ከጋላሪሽ ታሳይናለሽ። ፎቶ አያሳስብም። እኔ አሁን የምለው አሁን አንቺ 6 ቀን ነው አልሽ፣ ለእኔ ግን 3 ቀን ተጠቅሜ ነው ያልሽኝ። አንደኛ ክሬሙ በጣም ጉዱ ነው። ቆይ እየተደማመጠ አንድ የረዳም ጭኝማ ቅድም ክሬሙን ከፍተሽ አሳየኝ ሴትሽ 3 ቀን ሳይሆን በጣም ጉድል ያለ ነው። 3 ቀን ብቻ ተጠቅመሽ እንዴት እንደዚህ ጎደለ? ሁለተኛ ጥያቄ ደግሞ አሁን እዚህ ጋር ቮይሱ ላይ 6 ቀኔ ነው ይላል። ለእኔ ግን ስትጀምሪ 3 ቀኔ ነበር ያልሽ። ቮይሱን ድጋሚ ክፈችው ማለት ስሚማ ክፈችው። የእሷን ነው የኔን የራስሽን 6 ቀን ያልሻትን ለእኔ 3 ቀን ስላልሽ ነው ተቀያየረ። በጣም ጠቆረ። በጣም ከፎቶ ቀጥሎ ያለው ቮይስ ነው ተጠቀሚ ብዬ ልጠቀም። በቃ እሺ ወይስ ላቁም? እኔ እኮ ግራ ገባኝ። በጣም ጠቆረ። በጣም ገብቶሻል። ግን አቀባቡ ገብቶሻል አይደል? እንዴት እንደምትጠቀሚ ጠዋት ተነሰሽ ሳሙና፣ ከዛ ከሞይስቸራይዝ ክሬም፣ ከዛ የፀሐይ መከላከያ አድርገሽ ትውያለሽ። ከሰዓት በኋላ ደግሞ ታጥበሽ እቺኛዋ ማሳጅ የምትደረባን ከስር የላኩልሽን ነው የምትቀቢው።
ከዛ እሱ ማሳጅ አድርገሽ ከሰዓት በኋላ በደንብ አድርገሽ ከተቀበሽ በኋላ በሱ ቆይተሽ ከቆየሽ በኋላ ድጋሚ ታጥበሽ ከዛ ደግሞ የካርቶኑ ተቀብተሽ ከዛ እሱን ባታጥብም ችግር የለም። ማታ ደግሞ ሲመሽ ወደ ልክ ልተኛ 1 ሰዓት 2 ሰዓት ሲቀርሽ ደግሞ ትንሿ ማታውን ተቀብተሻት ማደር ነው። በጣም ቀላል ነው። እንደዛ ነበር እየተጠቀምሽ ያለሽው። አስተካኪ ምን አለች በይኝ እራስሽ መጥተሽ የምታመሰግኝ ነው የሚል። ለምን ብዙ ልጆች እንደዛ መጥተው ማለት ነው ኧረ ሽፍ አለብኝ አሳከከኝ ጠቆረ ምናምን ብለው የመጡ ልጆች እኔ ስላየሁኝ ነው። እሺ ከዛ ድጋሚ አስተካክሉና ለዛው ተጠቀሙ፣ ፀሐይ መከላከያ አድርጉ ምናምን ብያቸው አስተካክለው ፋ ብለው የመጡ ልጆች አሉ። ሴማ ይዤሻለሁ በማርያም እኔ ፊቴ በጣም ተበላሽቷል። በጣም ከሚባለው በላይ ጠቁሯልና ማለት አንቺ ምንም ማድረግ ካልቻልሽ ምን ተገዝቼ እንደምጠቀም ቢያንስ ንገሪኝ። በምትወጃት ባህር ሴማ እኔ ደጅ መውጣት እያፈርኩ ነው። በጣም ነው የጠቆረው። በዛ ላይ ለእኔ የማዲያት ነው የተላክልኝ። እኔ እናት ማዲያት የለብኝም። እኔ ያለብኝ የብጉር ጠባሳና ብጉር ብቻ ነው ፊቴ ላይ። ይሄ ነው። ይሄ መጨረሻ ቦይሱ ደግሞ ምንም አልተሰማልኝም፣ አልመለሰችልኝም። ከዛ በኋላም ተጠቀሚ እንዳታቋርጪ ካለችኝ ወዲህ አላየችልኝም፣ ምንም አላረገችኝም። እኔ በሚጠማናት ፍቅር ነች በእንትኗ ነው ማውራት ብቻ እሷን የሞዴሬተሯን ብቻ ነው ማውራት ቅመምን ነው ማውራት እንጂ ሶሊያናን 2 ቀን ብቻ ነው ያገኘኋት። ለዚህ ቦይስ የገዛው ቀንና አጠቃቀሙን የነገረችኝ ቀን ከዛ በኋላ ደግሞ ይሄ እንደዚህ ሆነ ስል እንዳታቋርጪ ያለችኝ ቀን ነው ያገኘኋት። ከዛ ወዲህ ሶሊያናን አግኝቻትም አይቻትም አላቅም። ሲጀመር ባሬን ቁጭ ብዬ እንዴት ነው እኔ ሶሊያና ላይ የሆነ ነገር ለማድረግ መሞክረው? እሷ የምትለው ምንም ሳይልሽ ቀድመሽ እሷ የምትለው ሁሉም ሰው ሲጠይቃት የሆነ ነገር ምቀኞች ናችሁ ስራዬ እንድታበላሹ ነው የምትለኝ። እኔ ስህተት ነው ሲጀመር። ህዝብ ይፈርዳል፣ አንቺም ትፈርጃል። እኔ ልጠይቃት ነው። ቆይ 1 ሰከንድ አንዴ ልዩ 3 ቀን አንደኛ ፕሮዳክቱን ስትገዢ አንድ ሰው ለውጥ የሚያየው በስንት ቀን ነው የተባልሽው? አንድ ሰው ፊትሽን አዙሪ፣ ወደዚህ ካሜራውን አዙሪ። ጨርሰሻል አይደል? ማስረጃዎችን አሳይቶሽ። እኔ ደግሞ አሁን ጽፍ ያለው ጥያቄዎችን ለመጠያየቅ። ኦኬ፣ ወደ ካሜራውን አዙሪው እና ስትገዢ አሁን ያወራችሁት ላይ ስንት ጊዜ ከስንት ጊዜ በኋላ ለውጥ አገኛለሁ ብለሽ አልጠየቅሽም። አንቺ በ3 ቀን ያልሽኝ፣ በ3 ቀን ነው እዚህ ጋር የጻፍኩት። ልዩ ከባህሬን ብዬ ጻፍኩት። ልዩ ከባህሬን በ3 ቀን ብዬ ጻፍኩት። ከዛ ስቴፑን ጠየቅኩሽ። ስቴፕ ባይ ስቴፕ አስረዳሽኝ የተጠቀምሽን አጠቃቀም። አንድ ሰው አንድ ስኪን ኬር ፕሮዳክት ገዝቶ ፊቱ ላይ በስንት ጊዜ ለውጥ ያመጣል ይላል ጎግል ራሱ። ለውጥ የትኛውም ስኪን ኬር ውጤት ለማየት አትሊስት 2 ሳምንት መጠቀም አለባችሁ ነው የሚለው ጎግል። እኔ ጎግልን ስጠይቀው ልዩ በ3 ቀን ነው ለውጥ ስላላገኘሽ አይደል? ምን አሉሽ እነሱ? ኪፕ ዩዚንግ ተጠቀሚ ቀጥ አሉሽ አይደል? ምን አለ? ይሄንን ሳሳያት ኦሪጂናል ፎቶን አመጣሽልኝ። እሺ ይሄንን ሳሳያት ቀጥ ተጠቀሚ አለችኝ። በጣም አንቺ ትንሽ እንትን ብሎ ሊሆን ይቻላል። እኔ ጋር ግን በጣም ነው የሚያስፈራው። ከዛ ድጋሚ በዚህ ጎን ጠቆረ። አንቺ እኮ እኔ ስልክ እኮ ፊቴ ደማቅ ነበረ፣ ትንሽም ቢሆን ፈካይል ነበረ። ብጉር እንጂ ፈካይል ነበረ። ከዛን እንደዚህ የመጀመሪያውን አንዴ ልዩዬ የመጀመሪያውን አሳየኝ። አንዴ ቆይ ልዩነቱን በደንብ እንድናየው። እሺ የመጀመሪያው አንዴ ቆይ የመጀመሪያው ይሄ ነው። ይሄ የመጀመሪያው ፎቶሽ ነው። አዎ በቃ እንደሱ አለ። ይሄ የመጀመሪያ ፎቶሽ 1 ሰከንድ ራሱ ላኪላት፣ ሶኒያና ላኪላት ለሀቢባ አትላክልኝ። እዚህ ጋር ህዝቡ እያየው ነው። 27,000 ህዝብ ከኔ ጋር አብሮ እያየ ነው። አንቺ ቅልቅልቅልቅል አትበይ፣ ዝም በይና እኔ ላውራ። ይሄ የመጀመሪያ ፎቶሽ ነው። ሀብለሽ የእሷ ፕሮዳክት ፊትሽን ሳይነካ አይደል? አዎ ይሄ እሱ ነው። በጣም ጥሩ። ኦኬ ይሄ የመጀመሪያ ፎቶ ነው። አሁን ደግሞ ተጠቅመሽ በ3 ቀን ደግሞ የሆነብሽን ደግሞ አሳይ። ይሄው ጠቆረ አይደለ? ጠቆረ። እዚህ ጋር ደም ነው የመሰለው። እዚህ ጋር እና ጎን ጋር ደም ነው የመሰለው።
ኦኬ ጠቆረ በጣም ከዛ ፈራኝና መፍትሄ ስጭኝ አንቺ ማትቺ ከሆነ እንኳን ከሌላ ቦታ እንዲገዛ አንቺ ስለምታውቂ ጠቁሚ ነው ያልኳት። ቪዲዮ ወጥተሽ ስሪ ሰው ሲለኝ የልጅ እናት ነች እኔ እሷ ላይ ቪዲዮ አልሰራም። እኔ ከተበላሸው ሊበላሽ ነው ያልኩት። እኔ እንግዲህ ከሆኑ ውሸታም አድርጋ እያየች ነው። እኔ ሰው ቤት ሰርቼ መበላዳን እኔ 20 ሺህ ብር ላልድንበት ትልቅ ነገር ነው ሀቢባ። ግን እኔን ለምንድን ነው ውሸታም አድርጋ የምታየኝ? ለምን ማን ውሸታም ያለሽ? ማን ብሎሻል ውሸታም? የአጠቃቀም ስህተት ነው እንጂ ተባልሽው ውሸታም ቪዲዮን እያየሁ እኮ ነው ሀቢባ የምጠቀመው። እኔ ለእያንዳንዱ ነገር ማስረጃ ውሸታም ብላሽ ከሆነ አንቺን ካሳ መክፈል አለባት። ስለዚህ ውሸታም ያለችበትን ቮይስ አውጭልኝ አንዴ ሶሊያና። አንቺ ውሸታም ያለችበትን ቮይስ እኔ ከስሩ አልጠፋም ከቤቱ አልጠፋም እና ሄዳለሁ ሁል ቀን እዛ ቤት ምንድን ነው ከላይ ቁጭ ብላ እኔን ልታጠፉ እየተደራጃችሁ ምቀኞች ጠንቋዮች ነው የሚባለው። ለዛ በጣም ነው የምፈራው። እኔ ቪዲዮ ላይ ገና የመጀመሪያ ስወጣ ነው መጀመሪያ በህይወት አንዴ ስምኝ ማማሪ ልዩ ውሸታም ያለችበትን ሶሊያና ቪዲዮ አምጭልኝና 20 ሺህ ብርሽን ትመልስልሻለች ሀቢባ እሷ ካልመለሰች ከፍልሻለሁ። ስላሳዘንሽ ከኪሴ ከፍልሻለሁ 20 ሺህ ብሩን። አሁን እዚህ ጋር ሶሊያና ልዩ ውሸታም ያለችበትን አምጭልኝ፣ ቪዲዮውን ክፈች ሀቢባ። እኔ እኮ ቃል በቃል ልዩ ሶሊያና መታ ውሸታም አለ። ሌላው እዛ ቤት ስትናገር እመቤትን በጣም ነው የምፈራው። መስቀሌን ይዤ ነው የምምድል። በጣም ነው ንግግሮቿ የሚያስፈሩ። እነዚህ ጦንቃዮች እኔን ሊያጠፉኝ ነው ስትል እንደ እኔ ከተናገርኩኝ እዚህ ሚዲያ ላይ መውጣት አልፈልግም ብዬ ሊገባልና እመለሳለሁ። ከዛ እንትና ቅመምን ነው ማውራት። ቅመም ስትል በጣም ቢዚ ነች እህቴ ሶሊያና፣ በጣም ቢዚ ነች። እሺ ልዩዬ በፈጣሪ እኔ ስለ እውነት ነው የምናገረው። እኔና ሶሊያና ሲጀመር ጸበኛ ነን። ሙልጭ አርጋ ሰድባኛለች። ጥለኛ ነን። ኦኬ እኔ ለሀቅ ነው የምናገረው። እኔ ፎቶ ላይ አንቺ ካሳወሽን ፊትሽ ካየሁት አሁን ይሻላል። ይሄ እንዴት ነው? በምንድን ነው ይሄ ለውጥ የመጣ? እኔ ልንገርሽ እኮ አሁን እኮ መድኃኒቱን ካቆምኩኝ መድኃኒዓለምን ወር ሊሆነኝ ነው። ባዝሊን ነው የምቀባው ማታ ማታ በሳሙና በዶሮ ሳሙና ብቻ ነው የምታጠበው። ይኸው ይሄ ጾም ነው። እኔ መድኃኒዓለም ጾም አያስፈታኝ ትቻለሁ። በቃ በጣም ተቆጣ። አይን ያየውን እኮ ነው የሚፈርደው አይደል? አይን ያየውን ይፈርዳል። ሲጀመር አጠቃቀም ላይ ሀቡዬ ቪዲዮዋን እና የጻፍ እሺ። እኔ አሁን እዚህ ጋር ፊትሽ ልክ ነው ጥሩ ነው ነው የምትይኝ? እኔ በኖርማል ካሜራ ፎቶ አንስቼ ልላክልሽ። ፎቶ አንስቼ ልላክ። እሺ የመጀመሪያ እውነት ስለ ፈጣሪ ስንናገር እኔ እኮ ልንገርሽ፣ አሁንም ቢሆን እኮ ብጉሩ ተደምድሟል እያልኩሽ አይደለም። ተቆጣ፣ ቀላ፣ በጣም ጠቆሬ ነው ያልኳት። ተቆጣ የበፊት እንደዚህ ያዥማ እንደዚህ ያዥ አንዴ እኔ ሳሎን ሌላው እዚህ ጋር የሚያየው ህዝብ ይፍረድ። አይደለም እሱን አይደለም እንደዚህ ይዘሽ የድሮ ፎቶ የመጀመሪያ ፎቶ ኦርደር ስታደርጊ እሺ ይታል ለእኔ ላኪልኝ። ለእኔ እኔ እዚህ ጋር ላርግና አሁን ፎቶሽ እና የድሮ ፎቶሽ ይታይ እኔው አንዴ። ኦኬ ይሄ ያንቺ ነው። ይሄ ነው መጀመሪያ ኦርደር ስታደርጊ። ቆይ እኔና አንቺ ሁለታችን በትልቁ ነው። ቆይ እኔ ላሳይልሽ። ይሄ ከሆነ አዎ በይኝ አንቺ፣ አዎ በይኝ አንቺ። እሺ አዎ በይኝ። ይሄ ያንቺ ነው። አዎ ይሄ እኔ ነው። እሺ የአሁኑ ፊትሽን ቀረብ በይ ወደዚህና እንየው አንድ ላይ ይለውጡን ፊትሽን። ይሄ የመጀመሪያው ፊትሽ፣ አሁን ደግሞ ቀረብ በይ ትንሽ። የአሁኑ ደብዝዟል ከበፊቱ የአሁኑ ደብዝዟል። ለእኔ የሚታየኝ እኔ አይኔ አንዴ ወይ ልዩ አንዴ ህዝቡ እንዲጽፍ ስለፈለግኩ ነው። እኔ አይኔ ችግር ሊኖርብኝ ስለሚችል እናንተ ይህንን ፎቶ እዩና የአሁኑን አስተያዩና እናንተ እዩና ለውጥ ካለ ንገሩኝ። አንዴ ነይ ወደዚህ ማሬ፣ ነይ ወደዚህ። ኦርደር 3 ቀን ብቻ ተጠቅመሽ ነው አይደል? 3 ቀን ብቻ ነው የተጠቀምሽው፣ ከዛ አቁመሽዋል። ሀቢባ አቤት። እኔ መድኃኒቱን ካቆምኩኝ ወር ሆኖኛል። እየተረዳሽኝ ነው? ወር ሆኖኛል። እኔ በመስቀሌ ለዚህ ለቆሻሻ ብር ብዬ አልምልም። በመስቀሌ ምላለው። ወር ሆኖኛል። በጣም ተቆጣ። ሲያመኝ አቆምኩኝ። ላናግራት ሞከርኩኝ፣ ፈለግኩኝ፣ ሰው ጠየቅኩኝ። ማንም ሰው ሊያወራሽ አይፈልግም። ማንም ሰው ሊመልስልሽ አይፈልግም። ስለዚህ አሁን አንቺ የምታለቅሽው 20 ሺህ ብርሽ እንድትመልስልሽ ነው። እኔ 20 ሺህ ብር አትመልስልኝ። እኔ በፊቱ እንኳን በፊቱ አሁን እኔ ሰውነቴና ፊቴን ሰውነቴና ፊቴን
ይኸው ፊትሽማ የሰሌና ክሬም ከመግዛትሽ በፊት ይኸው ራስሽ ያመጣሽው ፎቶ ሆነች። ልክ እኮ ነሽ። አሁን እኮ ልክ ነሽ። ግን ጥቁረቱ ሰውነትና ፊቴን እያልኩሽ ነው። በነገራችን ላይ ይሄ ነገር ጠቆረብኝ ነው ጥያቄው። ጠቆርኩ እንትኑ እዚህ ጋር ያለው ምልክት ይታይሻል። ግን እንደዚህ ይታይሻል። ታጥቤ ልምጣ? ታጥቤ ልምጣ? አዎ ታጥበሽ ነው። ይኸው ውሃ ዋሽቺን ደግሞ እንዳትሉ ይኸውና ውሃ 3 ቀን ብቻ ነው የተጠቀመችው ፕሮዳክቱን። አሁን ካቆመችው 1 ወሯ ነው። ትክክል ነኝ ልዩዬ? 3 ቀን ብቻ ነው የተጠቀመችው። አሁን ካቆምሽው 1 ወርሽ ነው። አቁሜ ምንድን ነው የምጠቀመው ካልሽ፣ ባዝሊን ይሄንን ነው የምጠቀመው። ይኸው ጓደኛዬ ሙስሊም ነች፣ መታ መመስከር ትችላለች። ጾም ነው ለሷ፣ ሀራም ነው ለሷ ብትዋሽ። ኢማኒ የምትባል ኢማኒ ወተሽ እሺ ታጥበሻል። እንዲ አሁን ይታይ ፊትሽ ታጥበሽ፣ የመጀመሪያውና ያሁኑ። እኔ እሱን አይደለም፣ እኔ ብጉሩን አይደለም። እኔ ብጉሩ ቢሆን ይሻለኛል። አቢባ ብጉሩ እዚህ ጋር እንደዚህ ጠቆረ፣ እዚህ ጋር እንደዚህ እዚህ ጋር እንደዚህ እንደ እንትን ነው፣ እንደ እሳት እንደተለበለበ እንደዚህ ነው የተኛው። አንቺ እኔ ኖርማል ካሜራ አንስቼ ልላክልሽ። ይሄ ቲክቶክ በጣም ነው የሚያጠራው ፊት። የኖርማል ካሜራ ይሄ ግን ስትልኪላት የመጀመሪያ የኖርማል ካሜራ ነው የላክሽላት። አስገቢያት ጓደኛዬን። ይሄ በኖርማል ፊት አጠገብሽ አይደል ያለችው? በዚህ ትምጣ ቦታ የለም። ነይ ግቢ፣ ነይ ግቢ፣ ነይ ግቢ። በስልኬ ትግባ። እኔ ኖርማል ካሜራ ነው። እኔ ስልኬ ጥርት ስለሚያደርግ እንጂ እኔ ሀቢባ በኖርማል ካሜራ አንስቼ ፎቶ በውስጥ ሊላክላችሁና ሼር አድርጉላት። እሺ ለህዊ ላኪላት። በህዊ ነው የምጣሽው? ለህዊ ላኪላት። አንቺ ስልክሽን ላክልኝ ህዊ ዋትሳፕ ነይማ ማሪ። ይሄ በኖርማል ካሜራ ነው ወይስ በቲክቶክ ነው? ይሄ ስትልኪ ለመጀመሪያ ጊዜ ላክሽው? እሱንም ማወቅ ፈልጋለሁ። ለምን በአንድ አይነት ካሜራ ነው መሆን ያለበት? ይሄ ለእሷ መዳን ስለፈለግኩ ብቻ በኖርማል ነው የላኩላት። ለምን ቢያቀላኝ ፊት አይደለማ መድኃኒት ነው የምትልክልኝ። እንዴት ነው በእንትን ምልክላት? በጣም ጥሩ። ስለዚህ አሁን በኖርማል ካሜራ ፎቶ ተነስተሽ ላኪልኝ። ሰራ ለመሆኑ ማረጋገጫ ሳከክ መቅላትና ሽፍታ ያጋጥማል እያልሽኝ ነው? እሺ አንዳንድ ፕሮዳክቶች ላይ ምን አነባለው መሰለሽ፣ እንደዚህ ከሆነ ኖርማል አይደለም ሆስፒታል ሂዱ የሚባል ነገር። ለምሳሌ የአይን ጠብታ ጋችሁ እንዲህ ካጋጠማችሁ ወደ ሆስፒታል ሂዱ። ለምሳሌ ሳሙና እንኳን ፊት መታጠቢያ ላይ ፊታችሁን ታጥባችሁ ስትታጠቡ ሳሙና አይናችሁ ስር ከገባ ኢሚዲየትሊ አይናችሁን ታጠቡ። ኦር ደግሞ የሆነ ግሉ፣ አሁን ግሉ ለምሳሌ ግሉ በስህተት አይናችሁ ላይ ከገባ ኢሚዲየትሊ ሆስፒታል ሄዱ ይላል ጽሁፉ ላይ እላዩ ላይ ግሉ ላይ። ሶ ያንቺ ፕሮዳክት መቅላት፣ ማቃጠል፣ ማሳከክና ሽፍታ ኖርማል ነው። ኖርማል ያልሆነው ምንድን ነው? ምን ካጋጠማቸው ነው ኢሚዲየትሊ ሆስፒታል መሄድ ያለባቸው? ወይንም ይህ ሰው አላርጂ ሆኖበታል አልተስማማው የሚባለው ከመቅላት፣ ከማቃጠል፣ ከማሳከክ፣ ከሽፍታ ውጭ ምን ካጋጠመው ነው? ይሄ ሰው ይሄ ፕሮዳክት ለሱ አላርጂ ካርጓል አልተስማማውም የሚባለው ምን ካጋጠመው ነው? ካለበት ቦታ ላይ ካለበት ቦታ ላይ ገብቶሻል አይደለ? ብዙ ነገር ይሄ የሚታይ ነገር የለም። መፈንዳት፣ መቁሰል ገብቶሻል አይደለ? እነዚህ ኖርማል የሆኑ ነገሮች ናቸው። ኖርማል ተጠቀሙት። መጀመሪያ ላይ ነው ይሄንን የምቀበለው ራሱ በአንድ ቀኑ ነው። ገብቶሻል ወይ? 1 ቀን 2 ቀን በቃ አልተስማማሽም አቁሚ ልላት የምችለው። ኦኬ አልተስማማሽም አጋጠመኝ ገባኝ። አልተስማማሽም አቁሚ ልትያት የምትችይው ምን ከገጠማት ነው? አንደኛ ቁስል፣ መቁሰል፣ መድማት ከብጉሩ ውጭ መድማት ኖርማል ነው። ከደማ እንዴ ለምን ኖርማል ነው? ኦኬ ስለዚህ መድማት እሺ አንደኛ መድማት። አሁን ብጉር ከሆነ ወይም ማዲያት ከሆነ ከማዲያቱ ውጭ ሌላ ቦታ ላይ ሌላ ነገር ከሆነ አቁሚ ነው የምለው። ግን እዛ ማዲያቱና ብጉር ቦታ ላይ ከሆነ ኦልሬዲ መድኃኒቱ እየሰራ ነው። እናገራለሁ ለሁሉም ቀጥይበት ሂጂበት ነው የምላት። ከማዲያቱ እሷ ላይ ሲጀመር ስህተት አለ አጠቃቀም ላይ። እሱን ታስረጅኛለሽ። መጀመሪያ ይሄን ልጻፍ ለመሰለሽ። አሁን ቃልሽን ስለምጽፈው በኋላ ቃል መቀየር አይቻልም።
እሺ አንድ ሰው ፕሮዳክቱን ገዝቶ ሲጠቀም መቅላት፣ ማቃጠል፣ ማሳከክ እና ሽፍታ ኖርማል ነው። መድኃኒቱ እየሰራ ነው። ለውጥ ያላችሁ ኪፕ ጎይን ነው የምትያቸው። መተው ኮምፕሌንስ ያደረጉ ሁሉም ላይ አይከሰትም ሀቡዬ፣ ሁሉም እኮ አንዳንድ ሰው ላይ ከተከሰተባቸው ኖርማል ነው ነው የምትይኝ። ከተከሰተ ኖርማል ነው ኪፕ ዩዚንግ ፕሮዳክት ነው የምትያቸው። ግን ያልተስማማቸው ደግሞ ስትሸጭላቸው የምትነግሪያቸው ደግሞ ከደማ ከቆሰለ ከማዲያቱ ወይም ከቡግሩ ላይ ውጪ አዲስ ቦታ ላይ አዲስ ቆዳ ላይ የሆነ ነገር ከወጣ ምናምን ኖርማል አይደለም፣ አቁሙት፣ አልተስማማችሁ ማለት ነው የምትያቸው። ለዛ ማስረጃ አለሽ እንደምትያቸው ይህንን ቃላቶች ችግር የለውም። ከዛ በኋላ ቆስሎባቸው ራሱ ማለት ነው ቀጥ ብያቸው ሽፍ ብሎባቸው የቀጠሉ እነዚህ ይገባሉ ሁሉም ማለት ነው። ከዛ ሀታ ብርሽን ልመልስልሽ ነው። ጭቅጭቅን አልወድም ሀቡዬ። ከስተመር ላይ ብዙ ነገር ካልሽኝ እንትን ነኝ እኔ። ኧረ እኔ እመልስልሻለሁ፣ እኔ ጭቅጭቅ አልወድም ነው የምለው። ኢቨን ማለት ነው አጥቁሯታል እኮ ኖርማል ጋይስ፣ አጠቆራት አቀላት የምናውቀው በኖርማል ካሜራ ፎቶ ተነስታ ስትልክልን ነው። ኦኬ አሁን እኔ ፍሊተር አለኝ። ፍሊተሬን አነሳ፣ ቀይ ነኛ፣ ስታዩን ቀይ ይመስላለሁ። ትክክለኛ ከለር ይሄ ነው። ከዛ ደግሞ ከዚህ ካሜራ ውጭ ደግሞ ይህ የቲክቶክ ካሜራ ደግሞ ሌላ ደግሞ ፊታችሁን የሆነ ጥርት ነገር የሚያደርግ እንዲህ የሆነ ብራይት ነገር ብራይት አይደለም ስሙዝ ነገር ያደርጋል አይደለ? ከቲክቶክ ካሜራ ውጭ ደግሞ በኖርማል ካሜራ ወይ ደግሞ በካል ደግሞ ብታዩኝ እንደዚህ አይደለም ፊቴ። ኦኬ ስለዚህ በኖርማል ካሜራ ፎቶ ትላክልኝና ተነስታ ለማን ላክሽ? ለማናት ዊነች ምናምን ይዊ ኦኬ ይዊ ላኪልኝ ዋትሳፕ ላይ ፕሊስ፣ ልካልሻለች። እሺ ወይም ከቡግሩ ውጭ ንጹህ ቦታ ላይ ከወጣ ኦኬ። ሌላ ጥያቄ፣ አንድ ሰው ለውጥ የሚያየው በስንት ጊዜ ነው ለውጥ ማየት የሚጀምረው? ፊቱ መሻሻል የሚጀምረው እንደየቆዳቸው ይለያያል ሀቡዬ። አንዳንዱ ላይ እንትኑና የሚለያይ ቢኖርም ሞስትሊ ሀፕን የሚያደርገውን ነገር ያኔ በሳምንታቸው ትንሽ ለውጥ ያኔ እስከ 5 ቀንም ሊኖር ይችላል። እንደየቆዳቸው ነው። ግን ወር ነው። እኔ ማክሲመሙን ስጭኝ፣ ሚኒመሙን ታዩና ማክሲመሙን። እሺ አንድ ሰው እኔ ማክሲመም አረኩልሽ ነው። በ15 ቀን ለውጥ ካላየ ምንድን ነው ለውጥ ላይ ችግር አለ? አጠቃቀም ላይ ነው የምልሽ። ግዴታ ማየት አለብሽ ነው የምለው። እንደዛ ነው የምላቸው። እሺ ችግር አለ አጠቃቀም ላይ ብለሽ ነው የምታስቢው። ከፕሮዳክቱ አልተስማማትም ብለሽ አስበሽ አታውቂም? ለዛ ሰው እያውቃለሁ። እሺ ስለዚህ ለውጥ ለማየት አንድ ሰው ለውጥ ለማየት ያው ጉግል እንደሚለው ኤኒ ስኪን ኬር ፕሮዳክት 15 ቀን መጠቀም አለባቸው። 2 ዊክስ መጠቀም አለባቸው ለውጥ ለማየት ነው የሚለው። ግን 2 ዊክስ ተጠቅማችሁ ለውጥ ከሌለ ያ ፕሮዳክት ለእናንተ ቆዳ አይሆንም ማለት ነው። ሰው ግን አሁን አንቺ የላክሽው ቪዲዮ ላይ አይደለም ለእሷ ሶሪ ለእሷ ስል ብዙ ቶሎ የማይረዱ ሰዎች አሉ። ለእኔ ራሱ ቪዲዮ ላይ የላክሽላትን ከፍታው ቪዲዮን ሳይሆን የሆነ ስቴፑን ቀስ እያልሽ ይሄ በዚህ ትታጠቢያለሽ፣ ከዛ ሞይስቸራይዘር በኋላ በድምፅ ነው ማስረዳው አለ ለመሰለሽ። 3ቱን ለብቻ ኤክስፔክት ያደረኩትኝ 3 ቪዲዮ ለብቻ ነበረ ለመሰለሽ። ተከታታይ ከሆነ ሚክስ ከሆነ ላይገባት ይችላል። ረዳሽ ትባላለች ከመጠቀማ በፊት ሀቡዬ። ባይዛዊ ከቪዲዮ ውጭ በቃል አለ። አንዳንዴ ቪዲዮ አይገባቸውም፣ ያኔ የማይገባቸው አሉ። አንድ ገባሽ ወይ ተብሎ ያኔ ከመጀመርሽ በፊት ማረጋገጥ አለብን። እኛ ገብቶሻል ብዬ ጠይቃለሁ ደጋግሜ። ልጄን ብትሆን እኔ ማለት አጋዥን ብትሆን እኔ ነው የምትመስለው። ደጋግሜ የምትል መጀመሪያ ገብቶሽ ነው ወይ የተጠቀምሽው ያታለሽ። አሁን እሷ በተፈጠረውን ነገር አስረጅም መጠቀም አንዴ ኖርማል ፎቶ አንዴውና ከዛ እሷ ያጠቃቀም ስህተት ሰርታለች የምትሆን ታስረጃለሽ። ለውጥ ለማየት በአጭሩ 15 ቀን አንቺ መጠየቅ ትችላለሽ። እኔ ከምጠይቅ እኔማ ሰዓቱን ነበረ ተሳስታለች ሾክ የሆንኩት። በ2 ሰዓት ትታጠቧለች። ክሬሙን ተቀብቼ ማታ ታጠቧለች ስትል ደነገጥኩኝ። ለምን ተዋወር ብቻ ነው የሚለው ለዛ የለም ሮንግ የ2 ሰዓት ነው ሀቡዬ። ቆይ እኮ እሱን ትነግሪናለሽ። አንዴ ፎቶ አለው መጀመሪያ። እሺ መድማት
የአንድ ሰው አልተስማማው የሚባለው ከደማ ከቆሰለ ከማዲያቱ ላይ ወይም ከብጉሩ ውጭ ንጹህ ቦታ ላይ አሁን እዚህ ጋር ብጉርና ማዲያት ቢኖርብኝ ከቡግሬ ወይ ከማዲያቴ ውጭ ንጹህ ቦታ ላይ የሆነ ነገር ቢወጣብኝ ነው አይደል? ሽፍታ ነው ምን ቢወጣብኝ ነው ንጹህ ቦታ ላይ እኔ አልተስማማኝ የሚባለው ፕሮዳክቱ? ሶሪ ሽፍታ ኖርማል ነው ሀብዬ አይደለም። እኔ ያልኩት እዚህ ጋር አንቺ ያልተስማማው እንዳልተስማማው አቁም እለዋለሁ። ያ ሰው አላዛ ቦታ አሁን ብጉር ከሆነ እዚህ ሁለት ወይ ሶስት ብጉር ኖራት ሙሉ ፊቷን ከሆነ ያልተስማማትም። ሙሉ ፊቷ ላይ ብጉር ከወጣ ወይንም ሙሉ ፊቷ ላይ ምን ከወጣ ማዲያት ከወጣ ብጉር ነው እንጂ እንደዛው ተመሳሳይ በቃ ሌላ ነገር ብጉሩን ታየውና ካበዛው ማዲያቱን ወይም ብጉሩን ካበዛው ካሰራጨው አልተስማማትም ማለት ነው። መስማማቱን አለመስማማቱን እንዴት አውቃለሁ ሀብዬ? አንድ ሰው ካልተስማማው ከቡግሩ ቦታ ቅድም ይኸውልሽ የተስማማውና ያልተስማማ ሰው ኖርማል እና አብኖርማል የሆኑ ነገሮችን ጠየቁሽ። ማቃጠል፣ ማሳከል፣ መቅላት፣ ሽፍታ እነዚህ 4 ነገሮች ኖርማል ነው የሚያሳየው መድኃኒቱ ሲሰራ ነው ለውጥ ሲያመጣ ነው። ግንፍል አድርጎ ያወጣውና ከዛ በኋላ ነው ክስም አድርጎ የሚያጠፋው ብለሽኛል። ራይት ኦኬ። ኖርማል ያልሆነ ውስጥ ብዬሽ ደግሞ ከደማ ከቆሰለ ከማዲያቱና ከብጉር ውጭ ሌላ ቦታ ላይ ሌላ ነገር ከወጣ ይህ አልተስማማሽም አቁም ይላታለሁ አልሽ። ተጠቆረስ አሁን እሱ ያጋጠማት መጥቆር ነው። ተጠቆረስ አንድን ፕሮዳክት ስትጠቀሙ ሀብዬ ሲጀመር ማለት ነው የሆነ ነገር ለማንሳት ጠቁረሽ ያኔ ከለር የሚያመሳስል የምላቸው የተለያየ ከለር ነው የሚመጣው። ጥቁር ያለ የብጉር ጠባሳን ከዚህ ከኖርማል ቆዳ ጋር ተመሳሲው የተመሳሰለ አይደለም። እንዴ እንኳን ስታደርጉ ቆዳ ተመሳሳይ አይደለም። የእሷ ከለር ማመሳሳይ አልተላከላትም አላት አልከፈተችውም ያለችሽ ቪዲዮ ላይ ስላለ አሁን ስለማስረዳት። ኦኬ በጣም ጥሩ። ስለዚህ አሁን እሷ የሰራችውን ያጠቃቀም ስትነግሪናለሽ። ሁለት ያልተጠቀመቻቸው መጀመሪያ ምን አለችሽ መሰለሽ? አንዴ ታሳይ ትንሿን እቀባለሁ ያለችው ለስንት ሰዓት ነው? ኦኬ ኖርማል ካሜራ እንደውም ለሀያት ነው የላከችው። ነው በኖርማል ካሜራ ይኸው ፎቶዋን እናያለን። አሁን ልዩነቱን ለአንቺ ለራስሽ ራሱ ልትልሻለው። አጥቁሯታል አልጠቁራት የሚለውም በአይንሽ እንድታይ። ኦኬ እሺ። ይህ ኖርማል ፊቷን ደግሞ አሁን አንቺ የላክሽልኝ እዚህ ጋር ይሄ ራስሽ የላክሽልኝ ከመጠቀሟ በፊት የላከችልሽ ነው አይደል? በአንድ ጎን ነው ሀቡዬ። እኔ ሙሉ ፊቴ እንደዚህ ነው። አንድ ልዩ ሙሉ ፊት ተራሽ አይደለም በተራሽ ነው። ነቢ የምትባለው ቪዲዮ ካላበራች ንቃሏት። ሞዴሬተሮች ያለ ቪዲዮ መቀመጥ አይቻልም። እዚህ ጋር የተጎዳም ይሁን ምስክርም ይሁን መጥቶ ገብቶ ቪዲዮ ካላበራ ይሸኛል። እሺ ያለ ተራሽ ሚዩት አታብሪ። እሺ ማሬ በተራ ነው። አንዴ ይህንን እኔ ይሄ ፕሮዳክቱን ከመጠቀሟ በፊት ራስሽ ሶሊያና የላክሽልኝ እሷ የላክችልሽ ፎቶ ነው። ይህ ደግሞ ከተጠቀመች በኋላ ነው። ሳትጠቀም ከተጠቀመች ሶሪ ወዴት ነው የሄድኩትኝ? አም ሶሪ ሳትጠቀም ይሄ ሳትጠቀም ይሄ ከተጠቀመች በአንድ ነው የላከችልን ሀቡዬ ለኛ ሁለቱም እንደዚህ ግን ለውጡን ዋን ሰከንድ ለውጡን ብጉሩን ማአት ይዩት። እዚህ ጋር እየቀንሷል ግን ጠቁራለች። ብጉሩ እየቀነሰ ግን እሷ እየጠቆረች መጣች። ሶ ማዳምሽ የላከችልሽን ክሬም ከተቀባሽ በኋላ ነው ይሄ ፎቶ ከአሁን ነው የላክሽልኝ። ማዳም የሰጠችሽ ቢጫው ክሬም ምንድን ነው? እስኪ ፎቶ ላኪልኝ፣ ጎግል ላይ ሰርች ላድርገው። ቢጫ ክሬም ማዳም ያመጣችልሽ እሱ ክሬም ምንድን ነው? እሺ አሁን ልትልሽ ላኪ ለሀያትና ትላክልኝ እና እዚህ እኮ ማሳየት ትችላለሁ። አይደለም ቻት ጂቢቲ ላይ ልኬ እኔ ቻት ጂቢቲ ስለ መድኃኒቱ እንዲያስረዳኝ ስለምፈልግ ነው። ፎቶ አንስተሽ ላኪልኝ ለሀያት አሁን ለላክሽላት ልጅ። እኔ ሀቢብ አሁንም ቢሆን ልክልሻለሁ። ግን አንድ ነገር ልልሽ የምፈልገው እኔ ከሶሊያና አሁንም ቢሆን ምንም ነገር አልፈልግም። ይሄ የተቆጣውን የሚመልስበት ነገር ካለ ንገሪኝ፣ ገዝቼ ሊጠቀም እንጂ ብሬን መልሺ። መድኃኒትሽን ውሰጂ ያላልኩ መድኃኒቱን ለማሳየት ነው ያስቀመጥኩት። ነገ ውሸታም ነች ይሉኛል ብዬ ነው ያስቀመጥኩት። እኔ መድኃኒቱንም ምንም አልፈልግም ከአንቺ ፊትን ቢያንስ ወደፊቱ እንዲመለስልኝ ቃጠሎ እንድትወይም ብቻ ነው የምፈልገው። እሱን ንገሪ ነው ያልኩሽ። ልጅ አለሽ አይደል? ግን አንቺ በጣም ነው ሰው የምትንቂው። እኔን እንዴት እንዳደረጉኝ አላየሽም? ሲገዛው እንኳን ይህንን አልኔ እኮ በገንዘቤ ነው የገዛሁት። ይህንን አልኔ ምንም አላደረኩም። የበታችነት ሰው በሰራው በላመ የናቀሽ ማሬ ውዴ፣ ማን ነው የናቀሽ? ማን ነው? የዛን ቀን እሷ ምግብ ልትበላ ሄዳ ነበረ።
እርቦኛል በጣም እርቦኛል ብላ ሄደች። እሷ እንትኗ ሰራተኛዋ ትሁን ምን ትሁን አትችልም። እንዴት አንቺ ባሪያ ሆነሽ 18,000 ብር ከፈልሽ ስትለኝ እኔ እሷ የላከችልኝ ቦይስ ነው የከፈልኩ ስል ሶሊያና መጣችና አንቺ እንዴት ነው አንድ ሰው ላይ እስካሁን የምትቆዩ ብላ ሳታዳምጠኝ አወረደችኝ። ከዛም በኋላ ስታወርደኝ በቦይስ መጣውን በእንትን መጣውና እንደ ቦይስ ላይ ቅድም ብያለሁ፣ ዋትሳፕ ላይ ብያ ለምንድን ነው እንዲህ የምታንቋሽሹኝ ስላት ሰው ልጅ አድርገሻለሁ ይቅርታ እንኳን ይላል አይደል አላለችኝም። ይሄንናል እኔ እሱ ያለችን ገንዘብ ተቀብዬ ሰጥቼ ነው የወሰድኩት። አይዞሽ የኔ እናት፣ ያመናጨቀችሽ ሰራተኛዋ ናት እኮ ንገሪያትና ሰራተኛዋ ይቅርታ እንድጠይቅሽ ታደርጋለች፣ ታስተካክላለች። ማን ነው ያመናጨቅ? ቤተሰቦችን እኔን አይቶ እስከሚደነግጡ እኔ አልፈልግም። እኔ ምንም ነገር አልፈልግም። ጥፋት ካለብኝ ይቅርታ እኔ እወጣለሁ። እኔ ምንም ነገር አልፈልግም። አቢባ እኔ እንደዚህ ገንዘብን ከፍዬ ሳልጠቀም ከርቼ ተንቋሽቼ ምን ብዬም አሁንም ቢሆን የእሷ ስህተት ነው ነው እያለች ያለችው እሷ። እኔ ስህተት ቢኖርብኝ እንኳን ቦይስ ስልክላት ያን የበለዘ ፎቶ ስልክ እህቴ አጠቃቀም ተሳስተሽ ከሆነ አቁሚ፣ ፊትሽ እየበለዘ ነው አላለችኝም። እንደ ሰው ልጅ ማለት ነበረባት አደለ? የሆነ ሰው እየተበላሸ ከሆነ አቁሚው፣ ይሄ ነገር ላይሆንሽ ይችላል ብትለኝ እውነት ይቺ ልጅ እውነተኛ ሰው ነች፣ ግን አላለችኝም። ቀጥይ ነው ያለችኝ። እንደዛ ቀልቶ እንደዛ በልዞ እያለች ቀጥይበት ነው ያለችኝ። አሁን ይሄው ሙስሊም ነች ይመስክርልሽ። ተነሺ ንገሪያት። እኔ አልችልም፣ እኔ ከዚህ በላይ አልችልም። እኔ ደክሞኛል አቢባ፣ እኔ ፊት የሚቃጠለው ይበቃኛል። እኔ ገና ለገና እኔ እሷ ላይ እንደምቀኝ ሆናለሁ። ስድቡ በዛ ላይ በስር ምቀኞች እንደዚህ። እኔ እንደዚህ አይነት ልጅ አይደለሁ። እኔ ምስኪን ደሃ ቤተሰቦች የምረዳ ልጅ። አንዴ ተረጋጊ ማለት ማን ነው ምቀኛ ያለሽ? ማሪ ማን ነው እሱ? ማን ነው? እኔ ያለ ማስረጃ ዝም ብሎ ድራማ አልወድም። ምቀኛ ያለሽ አካላምቹ ዱባይ ቢሆን ድራማ ትሰራለች ትላላችሁ። 1 ሰከንድ ማሪ፣ ምቀኛ ያለሽን ሰው አምጪ። ይኸውልሽ እኔ ምቀኛ ያለሽን ሰው ውሸታም ያለሽን ሰው አምጭልኝና ለደረሰብሽ ነገር እኔ ልካስሽ እያልኩሽ ነው። እኔ ዝም ብሎ ማስረጃለሽ፣ ላይቭ ሪከርዳለሽ፣ ላይቭ ላይ ያለችሽ ልጅቷ ማለት ሰራተኛሽ ነው። እኔ እንትና ሶሊያና ቤት ከላይ ብላይ ሁሌ አልጠፋም፣ ከስር ነኝ ወረፋ እየጠበቅኩኝ። ሁሌ እነዚህ ምቀኞች በአመቱ እየተነሱብኝ ነው ምናምን ብዙ ነገር ስለምታወራ አንቺ አይደለሽማ። እነሱን እኮ እሷ ያልሽ እሷ ሌሎች አሉ ጠላቶች አሏት አይደል? እንደዚህ መተት አሳምተውባት ማንም አያስገባሽም። አንዴ ከገዛሽ እኮ ማንም አያስገባሽም። ግብጥ እዛ ውስጥ እኮ ማንም አያስገባሽም። እቺ ልጅ ማናት? እቺ ትልቁ አሁን ፊት የተበላሸው የዛን ሰዓት እሷ ተናጋሪ ነበረች። ውጪ ወስደሻል፣ ውጡ። አሽቃባጭ ስትይ አሽቃባጭ አይምሰልሽ። ውጪ ወስደሽ ከሆነ ውጡ ቶሎ በሉ ነው የምትባዩ። ማናት ትልቋ ፊት የተበላሸ? ይዊት ነው ሄዊ አንቺ ትልቋ ፊትሽ የተበላሸው ታመናጭቂያት ነበር። እውነት የዛን ሰዓት ውጡ፣ ወስዳችሁ ከሆነ ውጡ፣ ቦታ ያዙ። እንደሞዴሬተር አይደለው ምን ሀቢብ ጃረን እኔ ሷሚ ሰው አስገብቼ ማስወጥቼ ማላቅም። ኧረ ግን ገስት ላይ ገስት ላይ አይደለም ማርያምን እኔ ተቀምጬ ማስገብቼ ማስወጥቼ ማላቅም። ሀቢብ ተበላሽ እኔ ምንም አልፈልግም። እኔ አሁንም ቢሆን እናቴ እኔን አይታ እንድታለቅስብኝ አልፈልግም። እኔ አሁንም ቢሆን እውነቱ ይወጣል ወይም የሆነ ነገር የሚያሽል ትሰጠኛለች ብዬ እንጂ እኔ ከእሷ ጋር ለመከራከር አልገባውም። እሷ ለምን እሷ ታዋቂ ነሽ፣ እሷ ሰው አላት፣ እኔ ብቸኛ ነኝ። እኔ እኔ የተሻለውልሽ 20 ሺህ ብር ነው የሚያስለቅስሽ። እኔ አሁን እኔ ትራንስፈር ብር አልፈልግም። እኔ እንዴት እንደምቃጠል አቢባ አላየሽም? እኔ ብር አልፈልግም። እኔ ሰርቼ ነው የማመጣው ብር አልፈልግም ብር። እኔ ግን እንኳን ምሻል ነገር በእናትሽ ቦይሷን የእሷ ሞዴሬተር ቦይሷን ትላክልሽ። ቀን በቀን ማውራው ቦይስ አለ። ጓደኛዬ እንኳን ሄዳ አናግራታለች። ተነሺና ንገሪያቸው
ከዛ ግን እሷን በላይ ይበዛል። ወይስ ሙሉ ላስተማ ሀቡዬ በዛ አንደኛ ነገር ስህተት ነው አጠቃቀም። አንዴ ቆይ እኮ አጠቃቀሟን ሶሊያና አሁን ነው ብሶት ስላለባት እንስማት ሰማናት። አሁን ደግሞ አንቺ አጠቃቀሟ ላይ እንደ ባለሙያ የሰራችውን ስህተት አጠቃቀሟ ላይ ትነግሪያታለሽ። ይኸውልሽ ምን መሰለሽ ሶሊያና አንቺ እኮ ችግርሽ ጥፋትሽ ምን መሰለሽ አንብባችሁ ተጠቀሙ። ስትሸጪ አንብባችሁ ተጠቀሙ ብትይ አንብባው እንዲጠቀሙ በራሳቸው አስተርጉመው እንዲጠቀሙ። ግን አሁን አንቺ በምትያቸው ስቴፕ በትክክል አሁን እሷ ስቴፑን እኔ ጽፌዋለሁ በኋላ እንዳትቀይር እንዲህ ያደረኩት እንዳትል እኔ እያንዳንዱን ጽፌዋለሁ። የአጠቃቀም ስህተት ካለ ማንበብ ስለማይችሉ እንግሊዝኛ ማስረዳት አለብሽ። ቆይ ጓደኛዋ ምስክርነት መታለች። አቤት እንጂ አሁን እኮ አቦ ምን መሰለሽ እዛን ቀን ክሬሞ ስመጣለት ከነ ቪዲዮ ከዛ ክሬሞ ከመጣ በኋላ ቪዲዮ መጥቷል አይደለ? ቪዲዮን እያየች እኔ ምን አላውቅም ስለ ክሬሞም ስለምኑም ከማንም በላይ ጭንቅላት አለትች ልጅ ስታዩ አንዱ ያንቺ ፊት እንደዚህ ጠራው በምንድን ነው ያንቺ ፊት እንደዚህ ጠራው? እኔ ስጀመት ምንም አልቀባም ፊት ለቫዝሊን ራሱ አልቀባም። እኔ እንደዚህ ማሻአላ ጥርት ያለ ነው። ግን እሷ እቺ ልጅ ስትጠቀም ክሬሙን እያንዳንዷን እያየች የሷን እያየች ነው የምትጠቀመው። ቆይ አንቺ እንዴት ነው ጭንቅላትሽ? ማሻአላ ነው የምላት ወላሂ እያንዳንዱ የምትጠቀመው። ከዛ በኋላ ስትጠቀም ፊቷ እንዳልነበረ ነው ታውቂያለሽ። ሰዎቹ መጡ ምን ሆነሽ ነው ፊትሽ ምን ነው እያባሰብሽ እየመጣ ነው እስከሚባል ድረስ ማለት ነው። ከዛ በቃ ማቃጠል ጀመረ። አተኛም ያሳከት በቃ ምን ልበልሽ ሀቢባ በጣም ያስፈራ። እኔ ራሱ ፈራው። ከዛ ሰውዬው እኔ ዶክተር ነው የሆነ ክሬም አመጣላት። ያሁኑ ክሬም መሰለኝ ይሄን ተጠቀሚ አላት። እስቲ እሱን አሁን ይሄን ትላክልኝ ታለ ሀያት ላከት ከላከችልሽ ላኪልኝ። አሁን ፎቶሽን ለላክሽላት ልጅ አንዴ ክሬሙን ላኪላት ፕሊዝ። እሱ ክሬም የሰጡሽ ክሬም ሰዎቹ ምን እንደሆነ ልየው። ለምን ሳጣቂ በጣም ነው አመነችው። በነገራችን ላይ ሶሊያና በጣም ብዙ ሰው ነበራት። ሶሊያናን ነበራት በጣም ብዙ ነበራት። የሆነ በቃ አይደል ምን ልበልሽ በጣም እንትን ነው እነ መሲ ምናምን ይጠቀማሉ ሲባል በጣም እንደ ስትሆን ታይ እንደሆነ ነገር አይስማማሽ ይችላል። ታይ አትጠቀሚ ታይ አታቂም አልኳት። አይ ለሞከራለች ሞከረች ግን አልተስማማም። ከዛ እንደምን ትላለች እባክሽ ይሄ ፍክሬም አይሆነኝም ቢያንስ ለፊት የሚሻለው ክሬም ካለ ላኪልኝ አለቻት። ምንም መልስ የለም ምንም ጨረሽ? እሺ ዋትስአፕ ላይ ግቢና ቀጥል ሀቡ። ቆይ አሁን ያጠቃቀሟን እኔ ስቴፑን ጽፌዋለሁኝ። እስኪ የተሳሳታችሁ ነገር ካለ ስቴፑን ቪዲዮ አይቻለሁ። ማዳምሽ ልዩ ማዳምሽ የገዛችልሽን ክሬም ላኪልኝ። ቻት ጂቢቲ ላይ ልላከውና ፎቶን ስለ ክሬሙ ልወቅ። እሺ አለች? አዎ አለች፣ እሷ አለች። ቆይ ግን አይ ተደውሎባታል፣ ላይቭ ፖዝ ብሏል እና ሊነግሯት ነው። ግን ጽፈሽዋል ሁሉንም አቡ? ጽፌዋለሁ። ግን ቆይ ልጅቷ መኖር አለባት ለመሰልሽ እንድትሰማ ሚውት አድርጋ እንድታዳምጥ። የእሷን ስቴፕ እኔ ጽፌዋለሁ። ስቴፕ 1 ባይ 1 ይሄን እንደዚህ ተጠቀምኩ፣ ይሄን እንደዚህ ሰዓት ተጠቀምኩ የምትለውን እንትን እንድትል ኮነ ቀይርልኝ፣ ካለዛ ሌላ ነገር ይዘጅልኝ ብቻ ነው ያልኩሽ እንጂ እንደሌላ ወጥቼ ክሬምሽን አልጠየቅሽኝም። ቆይ መረጃ የሚባል ነገር እኮ አለ ወገን። እሺ ማን ነው ታሳይ አቡዬ ሷራ ቪዲዮ ታሳይ ሞዴሬተር ነች። እኔ አንዴ መዳሟ የሰጠቻትን ክሬም ሰርች እያደረኩት ስለሆነ ነው ቻት ጂቢቲ ላይ 1 ሰከንድ ስለ የምን ክሬም የለም። ሞዴሬተር ነች አይደለችም ቅመም ለምን ታወሪያለሽ እናቴ? እኔ ነኝ ሶሊና ብራንድ መድኃኒቱ እኮ ሲደርስልኝ እሷ ነች እኮ አንቺን ሄደሽ ሶሊና መድኃኒት ደርሷታል አናግሪያት ብላ ያናገረች ሆንኩኝ። በቃ እግዚአብሔር ይመስገን ቢዚ ሆኜ ይሆናል። በቃ ተላከልሽ አለማቀፍ ደረሰሽ። መበላሸት አለብን። የቱ ጋር የተበላሸሽው? አንደኛ ነገር፣ ሁለተኛ ነገር የተበላሸው ፎቶ ለኔ አላክሽልኝም፣ አልነገርሽኝም፣ አልደወልሽልኝም። ለሀቅ ነው ስህተቱ ያለው 2 ነገር 3 ነገር በኋላ ምንም አልፈልግም። መስቀልሽ ይዘሽ ትምያለሽ። ልዩ አንዴ ሶሊያና ማዳምጡኝ። ስህተት 1 2 ሰዓት ከ2 ሰዓት ከመተኛታችሁ በፊት
ነው ያልኩትኝ። የ2 ሰዓት ክሬም አይደለም ማለሽ። አንድ ስተት 3 ስተት ነው ያልሻት። ሁለተኛ እና ሶስተኛ ስተቷ ልትነግሪኝ ትችላለች ሶሊያና? የሚበጣበጠውን ማለት ነው። እሱ ጋር ምንድን ነው የሰራችሁ ስተት? አሰረችኝ ወይ ከሰዓት ምግብ ስትሰሩ ወደዛ ጋር መጠጋት የለም። በቮይስ አለ የተላከላት ማለት ነው። የማታውን ደግሞ ይሄ የካርቶኑን ማለት ነው። እስከ ማታ ድረስ ሄዳ ብትታጠብ 3 የታጠቡ ምናምን የሚል የለም። የብጉር የማዲያት ይለያያል። ሁሉም ይለያያል አጠቃቀማቸው። ገብሻል? አሁን እቺ ልጅ የሌሎቹን አጠቃቀም ነው እየነገረችሽ ያለችው። የነማንን? የማዲያቶቹን። ይኸውልሽ እሱ አሁን ያለችው አራተኛ የመጀመሪያ ጠዋት በመታጠቢያ እታጠባለሁ። ትክክል በይኝ። የእሷን ላንብብልሽ አጠቃቀሟን የተናገረች። ጠዋት ስነሳ በመታጠቢያ እታጠባለሁ። ትክክል በይኝ። ከዛ ክሬሙን የጠዋት ክሬሙን እቀባለሁ። ያሳየችው ምናልባት የማታውን ጠዋት ተቀብታ እንደሆነ አይተሽዋል። ያሳየችው ትክክል ናት። ቅድም ክሬሙ ላይ ትክክል ነች። ኦኬ። ከዛ ሰንስክሪን እቀባለሁ። 3ኛ ከዛ ስራዬን ሰርቼ ቤት አጽርቼ ምግብ አብስዬ ከሰዓት ወደ ክፍሌ ስገባ በመታጠቢያ ፊቴን እታጠባለሁ። ትክክል በይ። ከዛ በኋላ የ2 ሰዓት ክሬሙን እቀባለሁ። የ2 ሰዓት ክሬም የሚባል ለእሱ አልተላከላትም የለም። እሺ እዚህ ጋር ከሆነ ስህተቷ ምን ነበር እዚህ ጋር ማድረግ የነበረባት? ታጥማ አይሰማም። ፀሐይ የሚያገኝሽ ከሆነ ወደ ውጭ የምትወጪ ከሆነ እችኛዋን ሳታበዢ በጣም ስለሚገን በጣም ጥንጥዬ ነው የምትቀቢው። እችን ትቀቢያለሽ። ይሄ የጠዋት ነው። ልክ ከሰዓት ላይ ትታጠቢና እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ይታ ካርቶን አይታየንም እኮ እኛ ካርቶን እዚህ ጋር 3 ሰዓት ሲቀርሽ ደግሞ ይኸው ይሄን ካርቶን እሷ ያሳየችው ካርቶን ይሄ ሳኩ ትክክል ናት። እንደዛ ታጥባ እሱን ከተቀባቸው ምንድነው ልዩነት? ለ2 ሰዓት አይደለም የሚቆየው እሱኑ ክሬም ነው የምትቀባው፣ ግን 2 ሰዓት አይደለም የሚቆየው። ከ2 ሰዓቱ መታጠቧ ነው ወይስ አለመታጠቧ ነው የሚጎዳት? ለ2 ሰዓት የሚባል ነገር የለም እሷ ላይ ውዴ። ይሄንን ማታ ነው መታጠብ ያለባት። እሺ ለ2 ሰዓት ክሬም የሚቀቡት ባለማዲያቶቹ ናቸው። ማዲያት ብቻ ነው ለ2 ሰዓት ሌላ ነው። የባለማዲያቶቹ ሌላ ነው የሚቀቡት። ሌላ ነው። ይሄ አይደለም። የማዲያት ለብቻ ነው፣ የብጉር ለብቻ ነው ውዴ። እሷ ለብጉር ያዘዘችው የተላከላት ትክክለኛ ክሬም የብጉር ነው። ተሳስታችሁ የማዲያት አላካችሁላት። ኔቨር እሷ ጋር ያለው ያሳየችው አጠቃቀም ራሱ ይኸውልሽ የብጉር ይላል። የማዲያት ለብቻ የብጉር ለብቻ ነው። እሱን ክሬም ትቀባለች። እሱን የተሳሳተችው ብለሻል። መቀባት ባልነበረባት ሰዓት የተቀባችው ወይንስ ኤክስትራ ሰዓት ፊቷ ላይ አቆይተዋለች? ስህተቷ ምንድን ነው? አልተጠቀመችም ሲጀመር። እንዴት ሳሙና ነው አሁን ማስረዳሽ። ጠዋት የምታደርገው ከሆነ ሁለተኛ 2 ሰዓት እስከሚቀራ ድረስ ነው መጠቀም ያለባት እንጂ በ2 ሰዓት ቮይሱን ልኬልሻለሁኝ እኮ እንትኑ ቪዲዮውን አንቺ ማሰማት ትችላለሽ። ራሷም ትይፈል ቪዲዮ እኮ ግን ያልተረዳሽኝ ነገር አለ። ስህተቷ በግልጽ ክሬሟን አንዴ እቺ ደግሞ ከዛ በኋላ ይሄን ልከሽልኛል ወደ ማታ አካባቢ የ2 ሰዓት ያልኩሽ ከየት አምጥተሽ ነው አንቺ? የማዲያቶች ይሄ ላክሲውሳ ከዛ ቆርጠሽ ላክሲ ቪዲዮ ልሻለ እኮ ከሰዓት አለ እኮ ሲጀምር የ2 ሰዓት ያልሽው የቱ ነው? የ2 ሰዓቱ እሺ አሁን አንቺን ያበላሸሽ 2 ሰዓት በመታጠብሽ ነው እንጂ አይደለም። ስለመበላሸት ቆርቆር ማሪ ስህተቱ ያለው አንቺ ጋር ነው፣ አጠቃቀም ላይ ነው። አንደኛ ነገር ስነግርሽ፣ ሁለተኛ ነገር ስነግርሽ ደግሞ የቱ ጋር ነው አንቺ ለእኔ ጠየቅሽኝ? እስኪ ቮይስሽን አሰሚ። ከዛ እኔ ምን አልኩሽ? ማሬ አታቁሚ ሁሉ ያለቀሽውን እስኪ አሰሚ። ያኔ ሪካርድ አድርጌ እንዳለ ልኬላታለሁ። ሲጀምር ያጠቃቀም ስህተት ነው። እኔ ምንድነው ሞዴሬተርሽን ቮይስ ሊላክልሽ ሙሉን እኔ አይመለከተኝም አድርጌ እኔ ነኝ ሶሊ። ሰላም ሶሊ፣ እንዴት ነሽ? ስሚ በማርያም እና ዛሬ 6ኛ ቀኑ ነው። በቃ ተቀቢ ካልሽኝ ላውጥ ካየሽኝ ንገሪ ብለሽ ነበረ። ፊቴ በጣም ጠቆረ። እየተጠቀምኩት ያለሁት አንቺ የሰራሽልኝ ቪዲዮ እያየሁ ነው፣ ግን በጣም በቃ ከሰውነቴ ጋር ማይመሳሰል ነው የሆነው እና በአርሴማ ሶሊ ምን ላድርግ መልሽልኝ። ማሪ በአንዴ እኮ ምንም የሚሆን ነገር የለውም። እሺ ቀስ በቀስ ይስተካከላል። ቀስ በቀስ ማለት ነው። ፀሐይ መከላከያ ብቻ አይለይሽ። እሺ ፀሐይ መከላከያ አይለይሽ፣ ይስተካከላል ሁሉ ነገር። ቀስ በቀስ እንትን በይ ተጠቀሚ።
ቁመኔ ግራ ገባኝ። በጣም ጠቆረ። በጣም ኖ አታቁሚ። ገብቶሻል፣ ግን አቀባቡ ገብቶሻል አይደለ? እንዴት እንደምትጠቀሚ ጠዋት ተነሰሽ ሳሙና፣ ከዛ ከሞይስቸራይዝ ክሬም፣ ከዛ የፀሐይ መከላከያ አድርገሽ ትውያለሽ። ከሰዓት በኋላ ደግሞ ታጥበሽ እቺኛዋ ማሳጅ የምትደረባን ከስር የላኩልሽን ነው የምትቀቢው። ከዛ እሱ ማሳጅ አድርገሽ ከሰዓት በኋላ ብለሽ ተቀበሽ በኋላ በሱ ቆይተሽ ከቆየሽ በኋላ ድጋሚ ታጥበሽ ከዛ ደግሞ የካርቶኑን ተቀብተሽ ከዛ እሱን ባታጥብም ችግር የለም። ማታ ደግሞ ሲመሽ ወደ ልክ ልተኛ 1 ሰዓት 2 ሰዓት ሲቀርሽ ደግሞ ትንሽ ማታን ተቀብተሻት ማደር ነው። በጣም ቀላል ነው። እንደዛ ነበር እየተጠቀምሻለሽ መጥቶ ማለት ነው። ኧረ ሽፍ አለብኝ፣ አሳከከኝ፣ ጠቆረ ምናምን ብለው የመጡ ልጆች ላዩ እና ድጋሚ አስተካክሉና ለዛው ተጠቀሙ፣ ፀሐይ መከላከያ አድርጉ ምናምን ብያቸው አስተካክለው ፋ ብለው የመጡ ልጆች አሉ። ሶሊያና ሰላም፣ እንደው በአርሴማ ይዤሻለሁ በማርያም። እኔ ፊቴ በጣም ተበላሽቷል፣ በጣም ከሚባለው በላይ ጠቁሯልና ማለት አንቺ ምንም ማድረግ ካልቻልሽ ምን ተገዝቼ እንደምጠቀም ቢያንስ ንገሪኝ። በምትወጃት በአርሴማ እኔ ደጅ ማውጣት እያፈርኩ ነው። በጣም ነው የጠቆረው። በዛ ላይ ለእኔ የማዲያት ነው የተላክልኝ። እኔ እናት ማዲያት የለብኝም። እኔ ያለብኝ የብጉር ጠባሳና ብጉር ብቻ ነው ፊቴ ላይ። እኔም የጠየኩት ይህን ጥያቄ ነበረ እና እኔ አንቺ ላይ ምንም የዋሻውት የጨመርኩ ለብጉሯ የማዲያት ተልኮላት እንዳይሆን ነው የኔም ጥያቄ የነበረው ሶሊያና። እሺ ልዩ የማዲያት እንደተላከልሽ በምን አወቅሽ አንቺ? የቡግር ሆኖ ችግርሽ ሳለ ሶሊያና ማለት ሀቢባ ጎግል ግቢና እኔ መድኃኒቱን ሁሉ ልክልሻለሁ። ለምን እንደሚጠቅም እኔ ልጁን የዚህ ቤት የሚሰራውን ልጅ የሴትዮዋ ልጅ ነርስ ነው ሳሳየው፣ ይሄንን የሸጠችልሽ ማነው አለ። ከዱባይ ነው የገዛሁት አልኩኝ። አቁሚው፣ ብርሽ አንዴ ከስሯል፣ አቁሚ። ይሄ ነገር ይሄ በእሳት የተጎዳ አንዱ የሚሆነው አለኝ። አንዱ ደግሞ ይሄ ምንድን ነው እዚህ ጋር ምንድን ነው የሚባለው ማዲያት ካለበት ምናምን የምትጠቀሚው ነው። ይሄ ደግሞ እሷ እንዳለችው ለሳታት ሳይሆን ማታ ተቀብተሽ የምትተኝ ነው። እሷ ያስረዳችውን እኔ አላቅም እንዴት እንደገዛሽ አለኝ። ከዛን አቆምኩኝ፣ ሙሉ ለሙሉ አቆምኩኝ። ከዛ በኋላ ነው እንደው በአርሴማ በምትወጃት በአርሴማ እባክሽ መላበኝ ቢያንስ ተገዝቼ ሌላ እንዲቀይር ላክል ንገሪኝ ነው ያልኳት፣ ግን አልመለሰችልኝም። አው እኮ ይሄማ የሞዴሬተሯን ማለት የሰራተኛዋን ስህተት ኃላፊነት መውሰድ አለባት። ሰራተኛዋ በጣም ብዙ ሰው ቮይስ እያደረገላት ቶሎ አትመልስም። ስፔሻሊ ተጎዳን ብለው ካሉ በኋላ በቃ ቀጥሉ፣ በዛው ቀጥሉ፣ ተጠቀሙት ብላ ነው የምትዘጋቸው። እና እስከ መጨረሻው ከስተመር ኮምፕሌንስ ሲያቀርብ መፍትሄ እስኪሰጠው ድረስ መከታተል አለባት። ሰው የሞዴሬተሯን ድክመት ደግሞ የሰራተኛዋን ድክመት አሰሪዋ መሸፈን ኃላፊነት መውሰድ አለባት። እሺ ያንቺ 3 ቀን ተጠቅመሽ እንደዚህ መጥቆር ሲያጋጥምሽ አቆምሽው። እኔ ደግሞ አሁን ጥያቄ ለሶሊያ ነው። ባታቆመው ኖሮች ልጅ ለውጥ ታቀኝ ነበር። አቆምኩት አልሽ እኮ ባዝሊና የመዳም የላከችልሽ ክሬም ባይዘወይ ቻትጂፒቲ ላይ ልኬው የአግዚማ ነው አይደለም። አታቆሚው ቀጢ ነው ያለችኝ። የእሷ ቦይስ አለ እንዳታቆሚው እንዲህ ነው የሚያደርገው ቀጢ ያለችኝ። ኖርማል ነው ከዛ ለሁለት ኖርማል ነው ይሄ ያጋጥማል። ነገ የምታመሰግኝኝ አንቺ ነሽ አለችኝ። ይኸው አለች። ከዛ 2 ቀን ቀጠልኩኝ እኮ ቀጥዬ በጣም ባሰና ማቃጠል ጀመረ። ከዛም አቆምኩኝ። ሰዎቹ ተቆጡኝ። አቆምኩኝ። ቅድም 3 ቀን ብቻ ከዛም በኋላ በቃ አልቻልኩ ማቃጠል ያቆምኩ ብለሽ ነበር። አሁን 2 ቀን ጨመር። ስለዚህ 5 ቀን እሷ ጠየቀችኛ። የእሷ ቦይስ እኮ ሰምቼ ነው የቀጠልኩት ውዴ። 5 ቀን በእሷ ቦይስ በአጠቃላይ ቶታል 5 ቀን። ኦኬ ጥሩ። በ5 ቀን የእሷ ማቃጠል፣ ማሳከክ፣ መጥቆር ኖርማል ነው ወይ? መቀጠል ነበረባት ወይ? ወይስ እሷ አለርጂክ ሆኖባታል አትስማማትም ማቆም ነበረባት? ይህንን አንቺ ንገሪ። ሚዩት ነሽ እኮ ሶሊያና፣ ሚዩት ነሽ።
ማሪ ሀቡዬ አንድ መድኃኒት ስትጠቀሚው እንግዲህ ጥሩ ባይሆን በ5 ቀን ለውጥ አታይበትም። ለውጥ ማለት ጠቆረ የምትልሽ ይሄ የጠቆረ የቡግሩ ቦታ እየፈረጠ ነው። አይተሹ ከሆነ ፎቶውን ማለት ነው። ሲጀመር አንድ ነገር የምነግርሽ ልጅቷ አቀባቧ ትክክል አይደለም፣ ሮንግ ነው ቶታሊ። እኔ እንዳልኳት አይደለም የተቀበየ። ከዛ ሶስተኛ ሰንስክሪን ካርቶኑን አውጭ። በካርቶኑ አልተከፈትሽም እንዴ? አልተጠቀምሽም እንዴ? አሮጌውን ነው የምፈልገው። አሮጌውን ጀርባውን ፊቱ ወደዛ ዙሪ ፊቱ ልክ እንደነዚህ። ጎበዝ። ሶስተኛ ከዛ አራተኛ የተጠቀምሽው መታጠቢያ ነው። ድጋሚ በቃ መታጠቢያ ነው። ከዛ የ2 ሰዓት ክሬም ያልሽውን አስቀምጩ እሱ ጋር። አሮጌውን ካርቶኑ ያሌለውን ያኛውን አምጪ። የጀመርሽውን ማሪ ቴንኪዩ። ጥሩ። ከሱ ቀጥሎ 6 ሰዓት ላይ በራሱ ሳሙና አታጠባለው። ሼክ ተደርጎ የሚቀባ ይሄ ምቹ የተባልሽውን የሚመታውን አድርጊው። ከሱ ቀጥሎ እሺ። ከዛ በኋላ ከሱ ቀጥሎ የተጠቀምሽው ምንድነው? ከመተኛቴ ከ2 ሰዓት በፊት እቀባለሁ ያልሽውን ክሬም አድርጊው። ስቴፕ ጥሩ። በቃ ትንሽ ካሜራሽን ረቅ አድርጊው። ያንን ካርቶኑን አንሺ። 1 2 3 4 ቁጥር ላይ ያለው ክሬም ምንድን ነው ጥቅሙ? ሶሊያና እሱ ምንድን ነው ጥቅሙ? እሱ መቼ ነው የምትቀባው ለማለት ፈልጌ ነው። የ2 ሰዓት ክሬም በፍጹም አልተላከላትም ብላሻለ እሷ። ስለዚህ እሺ እኮ አጠጋጊው ልዩ 1 2 3 4ኛ ላይ ያለው ክሬም ምንድን ነው ማድረግ ያለባት? የማታ ነው። ሶሊያና ምን ሆነሽ ነው ደጋግመሽ አንድ ቪዲዮ የምትከፍቺው? ማሪ እዚህ ካለ አይደለም ማሪ፣ ያ ክሬም ምን የሚደረግ ነው? እኔ ስህተት ከሰራች ስተባል 4ኛ ላይ ያለው ቁጠሪውና ልዩ እጅሽን አታንቀሳቅሽ እባክሽ። ያንን ክሬም አስጠጊው ጎልዱ ግረ በቃ አንቺ ከዚህ በኋላ ስልኩን አታነቃንቂው፣ ምንም አታድርጊ። 1 2 3 4ኛ ላይ ያለው ቀጭኑ ጠብታ የምትመስለው ክሬም ምንድን ነው የሚደረገው? ነው የእኔ ጥያቄ። ትቀባዋለች መቼ? ማታ ድረስ ትቀባዋለች። እስከ ማታ መቼ? ከሰዓት ለማለት ላይክ ጠዋት ነው 3 ሰዓት አካባቢ ምናምን። በጣም ጥሩ 3 ሰዓት አካባቢ። ስለዚህ እቺ ልጅ ክፍሏ ገባች 4 ሰዓት ላይ ስራዋን ጨርሳ ጠዋት ታጠበች በዛ መታጠቢያ። ከዛ በኋላ ይሄኛውን እርጥቡን ክሬም ተቀባች። ልክ ናት እዚህ ድረስ ብለሻል። ከዛ የፀሐይ መከላከያውን ተቀባች። ስቴፕ ውስጥ ካሁን ልክ ናት ብለሻል። ልዩ በፈጠረሽ አምላክ ስልኩን አታነቃንቂው። በቃ እንደሱ ብቻ ያዥ። ዶንት ሙቭ ኢት ፕሊዝ። ከዛም በኋላ የፀሐይ መከላከያውን ተቀባችና ሰንስክሪኑን ወጣች። ምግብ አበሰለች፣ ቤት አጸዳች፣ ጨረሰች እና ክፍሏ ማረፊያ ክፍሏ ስትገባ በኢትዮጵያ ከቀኑ 10 ሰዓት ላይ ተመልሳ በመታጠቢያው ታጠበችና ያንን ክሬም ተቀባች። የትኛውን? ይቺ ቀጭኗ አሁን 3 ሰዓት ላይ መቀባት ከሰዓት ትቀባ ያልሽው። እሺ ቅደም ተከትሎ አሁን መጀመሪያ እነዚህ ስቴፑ 1 2 3 4 5 6 ስቴፑ ልክ ናት። መጀመሪያ የተዛባ ነገር ካለ አደራደሩ አደራደሩ ልክ ነው። አሁንም ቪዲዮ ልከፍት ነው። በፈጣሪ ቪዲዮን ታዩና እዚህ ጋር ፎቶ ምን ልካለ ላሳይሽ እኮ ነው። እሺ ስቴፑ አሁን እዚህ ጋር ስታዩ የተሳሳተችው ያዛባችሁ ነገር አለ። ቅደም ተከተሉ መታጠቢያ የጠዋት ፊት ክሬም፣ ከዛ የፀሐይ መከላከያ፣ ከዛ እቺ መሀል ላይ ያለችው ቀጭኗ የተኛችዋ ክሬም እሷን ትቀባና እሷን ተቀብታ ከ2 ሰዓት በኋላ ታጥባ ነው እቺ የምትበጠበጠዋን በጥብጣ እሱን ተቀብታ ይቆያል እኮ ይሄ ይቆያል። ብትታጠብም ባትታጠብም ችግር የለውም። ይሄ የሚጨመቀው ክሬም የሚጨመቀው አይደለም። ይሄ 4ኛው ላይ 2 ሰዓት ያለችው እሷ 2 ሰዓት ያለችው እኮ እሷ ናት እኮ ብትጨመቀው ያልኩሽ እኮ እሱ ነው እንደጠብታ የሚጨመቀው። እሷን ተቀብታ እሱን ታጥባ ከዛ የሚበጠበጠውን ትቀባለች። ባትታጠብም ምንም ችግር የለውም እሱን። ስለዚህ እሷ ስህተቷ መታጠቧል። ለ2 ሰዓት አይደለም። እንዴት ይሰራላታል? ለ2 ሰዓት መታጠቧ ስህተቷ በ2 ሰዓት ውስጥ ለ2 ሰዓት ያልኩት የለም እኔ። በጣም ጥሩ። ስለዚህ ስህተቷ እያንዳንዱ ሰው ስህተት ነው የምትለው። ጠቆረም ያለችው ገብቶሻል። አንደኛ ነገር ሙሉ ለሙሉ እስከ ማታ ድረስ አልተጠቀመችም። ሁለተኛ ነገር ደግሞ አልታገሰችም። ጠቆረ ላለችው ነው እሷም ቅሬታ ያቀረበችች። ከለር ማመሳሰያ አለ ሙሉ ለሙሉ ጽድት ካለ በኋላ አንዴ ስህተቷ የእሷ ስህተት ምንድን ነው? የልዩ ስህተት በ2 ሰዓት ውስጥ መድኃኒቱ ስራውን አይሰራም። ቶሎ ታጠበችው አይደለ? በ2 ሰዓት ውስጥ
ስራውን አይሰራም። ቶሎ ታጠበችውን የልዩ ስህተት። እሺ ከሱ ቀጥሎ ሳትታጠብ ነበረ ሼክ የሚደረገውን ሼክ አድርጋ መቀባት የነበረባት እላዩ ላይ ነበር። ባትታጠብ ምንም ችግር የለውም። ተመሳሳይ ናቸው ኦልሬዲ ሁለቱ ማለት ነው። ያ ለብጉር ሲሆን ለብጉር ጠባሳ ነው አንዱ። ያኔ ኢትስ ኦኬ መጠየቅ ትችላለች። ጉግል ላይም ሰርች ማድረግ ትችላለች። የቱን ለብጉር ጠባሳ ሼክ የሚደረገው የሚመታው እነግርሻለሁ። ያኔ አንቺ ጉግል ታደርጊያለሽ። እሺ ጥሩ። የትኛው እኮ አሁን እሷ ሼክ የሚደረገውን ስንት ሰዓት ላይ ነው መቀባት ያለባት? ይህንን 4 ሰዓት ተቀባች። በኢትዮጵያ ከቀኑ 10 ሰዓት ተቀባችሁ ያንን ክሬም። ከዛ ይሄኛው እነሱ ማርዬ ስንት ሰዓት መሰለሽ ጠዋት የሚሉት ላይክ 6 ኦክሎክ ነው ልጅ እንትን የሚሉት ምናምን 6 ኦክሎክ ጠዋት ነው። አንድ ክሬም ወይም አንድ እንትን ለ4 ሰዓት ያክል ነው ወይ ለ6 ሰዓት ያክል ነው የሚሰራው። እንደየመድኃኒቱ ይለያያል። ገብቶሻል አይደል? አዎ ገብቶኛል። የኔ ጥያቄ ይሄኛውን ተቀባች። ከዛ ያኛውን ሼክ የሚደረገውን ስንት ሰዓት ብትቀባ ነው ጥሩ? ላይክ መግሪብ አካባቢ ላይ። እሷም አክቹዋሊ መግሪብ ነው የተቀባችው፣ ግን ስለፈጠነችበት ነው ልዩነቱ ብለሻል። ከዛም በኋላ ሼክ የሚመታውን ተቀብታ ምን ያህል ቆይታ ነው ፊቷን መታጠብ ያለባት? ልትተኛ 2 ሰዓት ሲቀራት። ልትተኛ 2 ሰዓት ሲቀራት ታጥባ ይሄኛውን ክሬም ትቀባለች። ስለዚህ እቺ ልጅ የሰራችው አንድ ስህተት ብቻ ነው። እሱ ምንድን ነው? ያንን ክሬም በ2 ሰዓት ፈጥና መታጠባ። አንቺ 2 ሰዓት አላልኩም ነው የምትይው ለዚህ ክሬም። እሺ የ2 ሰዓት ክሬም አለሽ የለሽም? አንቺ አለኝ፣ ግን ለማዲያት ነው እንጂ ለብጉር አይደለም። ጥሩ እሺ። ስለዚህ ልዩ በስታ ሲጀመር እሷ የማዲያት አለችሽ። የማዲያት ነው የላከችልሽ ላለችበት ማስረጃ ታምጣለኝ። አይ እሱን የማዳሜ ልጅ ነግሮኝ ብላለች። ይህ ተቀባይነት የለውም። ታዩ እሱን አይደለም ችግሩ። እቺ ልጅ ግን ልዩ የምትባለው በቻለችው መጠን ስቴፕሽን ተከትላ እያንዳንዱን እኔ እንደገባች እንዴት እንዳፋጠጥኳት እንዴት ጫና አድርጌ በደንብ እንድታስረዳኝ እንዳረኳት አይተሻል። ምንም አልተሳሳተችም። ስቴፑን ጠብቃ በትክክል ተጠቅማለች። በ3ኛው ቀን ሲለበልባት ብላ መታ ስትነግራችሁ ሰራተኛሽ ኖርማል ነው መቅላቱ፣ ማቃጠሉ፣ ማሳከኩ፣ ሽፍታም ካለ ከጠቆረም እነዚህ ነገሮች ኖርማል ናቸው። ኪፕ ጎይኝ መድኃኒቱ እየሰራ ስለሆነ ነው አለ። ልዩ ቪዲዮዎች ጠፍቷል። ኒውታርጊና ሚሽና ኖርማል ነው ኪፕ ጎይኝ ተጠቀሚ ቀጢ አለቻት። ከዛ እሷ ሌላ 2 ቀን ጨመረችና ስቲል ግን ማቃጠሉ ስላልተዋት ቶታል ያቆመችውና ቫዝሊ ብቻ እየተጠቀመች መዳሟ የሆነ የአግዚና እናቃለን ቆመች እንዳላቆመች በምን እናቃለን? ክሬሙ ተጠቀመችበት 5 ቀን የተጠቀመ ያስታውቃል። ያኔ መፍረድ ራስሽ ትችያለሽ። እንዳቆመችው በምን እርግጠኛ ነን እኛ? ባታቆመውማ ለውጥ ያመጣ ነበረ። መድኃኒቱ ማቆሟ እኮ ነው አይደለ ችግሩ? ኖ ዌይ እሷ የምትልሽ እንጂ አቆምኩት። እሺ አቆመችውን እንበል በቃ። ይህንን መድኃኒት ቆይ አንዴ እሺ ልጨርስ። ይህን መድኃኒት መዳሟ ሰጠቻት። ይሄ የአግዚማ የስኪን አላርጂ ራሽስ ዶክተር ዩዥዋሊ ፕሪስክሪቢት ቱ ሪዲዩስ ስኪን ኢንፍላሜሽን ሬድነስ ኢቺ ስዋሎዊንግ ፊታችሁ ካበጠ ከቀላ ካሳከካችሁ ዶክተር ይሄንን ያዛል ይላል። ሴትዮዋ ሆስፒታል ሳትወስዳት ፋርማሲ ሄዳ ሰራተኛ ፊቷ እንደዚህ ቀላ ያቃጥላታል ያብጣል ምናምን ብላ ስትናገር ፋርማሲ ሰጣትና ይሄን ክሬም አምጥታላት ሴትዮዋ እየተቀባች በዛ ዳንኩኝ ነው ያለችው። አሁን እንትና ልዩ ግን 3-5 ቀን ብቻ ነው የተቀባሁት ነው ያለችው። ልዩ እንደዛ ሆና መጠቀም ነበረባት ወይ መቀጠል ነበረባት? ማቆም አልነበረባትም። ኦኬ። ስለዚህ መቅላት፣ ማቃጠል፣ ማሳከክ፣ ሽፍታ እና መጥቆር ኖርማል ነው ተጠቀሚው ነው የምትያት ብዬሻለሁ እኮ መጀመሪያም ስጠይቅኝ እኮ መጀመሪያም ያልሽኝን ነው እኮ እያነበብኩልሽ ያለሁት። ሰራተኛሽ ተጠቀሚው አለቻት። ከዛ በኋላ ግን ቼክም አላረገቻት። አንዴ ነው እኮ ሀቡዬ ቮይስ የላከችው። እኛ እኮ ቀን በቀን ነው ላይቭ የምንገባው። ከዛ መቼ ነው ያለቻት? መቼ ነው የተመለሰችው? ሊያና የሰራተኛሽን ድክመት እኮ የመሸከም ኃላፊነት አለብሽ እንደ አለቃ። ይኸውልሽ አንድ ከስተመር መታ ኮምፕሌን አርጋ እንዴት ሆንሽ፣ ተሳካልሽ ወይ፣ ዳንሽ ወይ፣ ሰላም ነሽ ወይ መባል እኮ አለባት። ቼክ መደረግ አለባት። ልዩን ቼክ አላረገቻትም። ቮይስ አርጋላት ላኪልኝ ስክሪንሻት ወይ አሳይ እዚህ ጋር ልዩ
ካሜራሽን አዙሪና ላስት ቮይስ የላክሽበት በ5 ቀን ውስጥ እሺ። ከዛስ ምን ሆነች? በ5 ቀን ውስጥ እሺ። ስለ አንድ ነገር ጉዳይ የምትይው እኮ የሆነ ጊዜያቶች ተጠቅመሽ ነው አይደለ? እሱማ እኮ አቆመችው እኮ እሷ አቆመችው አይደለ? እሺ አሁን ምን ሆነ ነው የምትለው? እሷ ለውጥ ያላመጣችው ስላቆመችው። ሶሪ እሷ ለውጥ ያላመጣችው በጊዜ ስላቆመችው ነው ብለን ተቀበልን። ግን እሷ ደግሞ የከፋትና እዚህ ጋር ያለቀሰችው አልተመለሰልኝም፣ ትሪት አልተደረኩም። ቮይሴ በወረፋ ነው ቢዚ ነበርኩኝ እኔ። አንደኛ ነገር፣ ሁለተኛ ነገር ላይቭ ላይ እያስገባን ነው። ቀንም ሙሉ እየተከታተልኩሽ ነው፣ የምትሳደቢውን እንደዚህ እየተከታተልኩሽ ነው ብላኛለች። ከታች ላይ ገስትልካ ወይም እንደዚህ ነኝ ብላ ለምን አልገባችም? ለምን አሁን መጣች? ይህን ጥያቄ ጠይቃት። አንቺ ሚዩት አድርጊና። በጣም ጥሩ እሺ። ዋትሳፕ የማይመልሱት በጣም የከስተመር ጭንቅንቅ ስላለ በጣም ገበያ ስለበዛ ዋትሳፕ የመመለሻ ጊዜ የላቸውም። አንቺ ቀኑ ሙሉ ላይቭሽን ስከታተል ነው ሙሉ ብለሻል። ልዩ ሰው ለምን ገስት ገብተሽ ችግርሽን አልተናገርሽም ነው ጥያቄዋ። ይህንን መልሽ ይላል። ይቅርና ማለት ጓደኛ ራሱ ለእኔ ብላ ተሰልፋለች። ማንም የገዛ ሰውን አያስገባም። እነካለው ማንም የተጠቀምሽው ሰው ስንት ቀን ተጠቀምሽ ተባልኩኝ፣ ማንም አያስገባኝም። የገዛ ከስተመር አያስገቡም። አዲስ ያልገዛ ከስተመር ብቻ የሚገባው ነው። አቡ ያጠቃቀሙ እንኳን የሚጠይቁኝ እዛ ላይ ሆነው ነው ነው እቺ ያውቃሉ የኔን ላይቭ አንዲ ሶሊያና እባክሽ ነገር እንድሉ ይችላል። እሺ ምን አልሽ? ነው ቅመም የምትባል ልጅን ሳቢያትና እሷ ጋር ምን ያህል ቦይስ እንደላኩኝ ምን ያህል እንደጠየኳት ቅመም ማናት? ሰራተኛዋ ቅመም ነው ስማ። ማናት ቅመም? ሞዴሬተሯ ነች። እሷ ነች በፊት መድኃኒቱ እንደተቀበልኩኝ ኃላፊነት ያለብኝ ስለራሴ ነው። ሀቡዬ ቅመም እኮ የእሷ ሰራተኛ አይደለችም። አይደለም እኮ ሀቢባ፣ እሷ ጋር ሂዱና እሷ ታምጣ እኮ ነው። ድሮ እኮ ስንገዛ እሷ ታምጣ፣ እሷ ትነግረናለች። ችግር ካለባችሁ እሷ ታመጣለች እኮ ትወስዳለች። በእሷ ነው የምናገኛት። በቅመም ድሮ ሞዴሬተርሽ ነበር የተባራ ነው ቅመም ማነች? ሲጀመር ቅመም ማለት እኛ ሞዴሬተር አለች አንድ ቅመም የምትባል ግን በእሱ አንድ ከስተመር የሚፈጸም የለም። ሞዴሬተር ነች። እዛ ላይ ከቲክታክ ላይ ወረደች። ዋትሳፕ እንኳን የምናወራው ነገር የለም። እቺ ልጅ አታውቂያትም? የአንቺ ፕሮፋይል ነው የምታደርገው። አታውቂያትም? ካሜራውን አዙሪ አይታይም። እንደዚህ ንገሪኝ። ያኔ ምንድን ነው? እኔ በጣም ፊቴ ተበላሸብኝ። እባክሽ በአርሴማ ሶሊያና ሰውን የተጎዳውን እረዳለሁ ስትል ሰምቻለሁ እና ወይ ትቀይርልኝ ወይም የሚጠቅመው ነገር ትንገረኝና ልገዝቼ ልጠቀም ነው ያልኳት። ግን ከዛ እኔ ምን የበቃለሽ ግቢ ይሄን አላቅም። ሳለቅስባት ምን አለችኝ? እኔ የበደልኩሽ ነገር አለ ወይ እኔ ላይ የምታለቅሽው? እኔ እኮ ሻጭ አይደለሁኝም። እኔ ተጠቀሚ ብዬ አላስገዛውሽም። ለምንድን ነው እኔ ላይ የምታለቅሽብኝ አለችኝ። ማናት እንደዚህ አለችሽ? ማናት? ክፈቱ ቮይሱ ምናምን ስራ ስለማ ድምጿን ስትሰማ ይቹት ቅመም ይቹት። ቆይ እሺ፣ በማን ቦታ ላስገባት? ቆይ ቤዛ እንትን ነሽ? ተበዳይ ነሽ? ተጎጂ ነሽ? እሺ፣ ሰላም ተጎጂ ነሽ? ሚውት ነሽ አንቺ። ምን ተጠቃሚ ከስተመር ነሽ? ተጠቃሚ ናቸው ሁሉም። ተጠቃሚ ከሆነች ተጎጂ ነኝ። ቤዛ ተጠቃሚ ወይስ ተጎጂ? የተጎዳሽ ነሽ? አቦ እኔ እየተጎዳው ነኝ። ኦኬ እሺ። አንቺ ሰላም ተጠቃሚ ከሆንሽ አንዴ ለቅመም ቦታ ልቀቂናትና ተመልሰሽ ትገቢያለሽ። እሺ እናቴ እሺ። ላይ ቅመም አበባ ላኪ። ቅመም አዎ የመጣለች